መራቢያ ወይንም ደግሞ ሽንት ለመሽናት ብለን እንያዘው። እሺ እሱ የተገረዘው ለምንድን ነው? የኔም ጥያቄ ነው። ተገርዟል። ብልት መኖሩ ቢገረዝም ባይገረዝም ለሽንት ነው እንበል። ገብቷል? እንዲሸናበት ብልቱ የተገረዘው የሚለውን ጥያቄ ምርጥ ጥያቄ ነው። ለምን ተገረዘ? የተገረዘው ለምንድን ነው? ይሄም ጥያቄ ስለሆነብኝ ነው። ባህል ነው ትባላለህ። እስራኤላውያን ባህል ነው። ነይ ተጠየቂ አንቺም። ዙዙ ራስን የወጣው ቢላ እንትን ይመስለኛል፣ ኔትወርክ ይመስለኛል፣ አላውቅም። ዙዙ እንዴት ነሽ? ሳልጨርስ ነው የተጠየቂ ትለኛለህ። እንዴት ነሽ? እንትን እያልሽ ነበረ ብዬ ነው ከታች። እኔ ምን አልኩኝ? ልንጠይቅ ሲገባ ተጠያቂ ታደርገናል አልኩኝ። እንዴት ናችሁ? አለን አይሰማም? ተቋርጦ ነበር እኔ ጋር አይደል? እስኪ እንዝጋው። ይሄ እንዝጋው። አለሽ? አሎ ቀጥይ። አልሰማለሁ። በጣም የሚያስጠላ ምን ጥሩ ከታችኛው ሰላም ሄኒ፣ የማን ነው ፕሮፋይል ያደረከው? ኧረ መረረኝ አትሄኒ ችጋራም ህዝብ ነው። ቀጥይ በእናትሽ። ከመረረ ራስን አጥፋ። ታዲያ ለምን ትነግረኛለህ? እኔ ምን ላደርግህ? እኔ እንዴት ነሽ? ቀጥይ። አልሐምዱሊላህ። ቻሌንጁ ምንድነው? ቻሌንጁ ኡስታዝን 1 ሚሊዮን ለማስገባት ነው ማለት ፎሎወር ነው። ገባኝ እኮ ግን 1 ሚሊዮን ምናምን ብላችሁ እኮ እንዴት ነው የሚከናወነው? እንዴት ማለት እንዴት ነው ፎሎ የምታስደርጉት? እንዴት ነው እያደረጋችሁ ያላችሁት? ሁሉም ቪዲዮ እየሰራ ነው። ፕሮፋይላችንን ቀይረናል። 1 ሚሊዮን ከገባ ደግሞ እኔ 10 ሚሊዮን ይሰጣሉ። ምንድን ነው 10 ሚሊዮን? ብር ነው። 10 ሚሊዮን ለማን? ብር ለማን? ለፏድ ለፏድ ልጅሽ ነው ባልሽ? ይኸው ከስር ያለ እኔ አሪፍ ነው እኮ የጀመራችሁት፣ ግን ምን አለ መሰለሽ፣ አንደኛ ነገር በጣም ነው እንትን ያደረጋችሁት። ቢያንስ እንኳን 500,000 ብታደርጉትና የጊዜ ገደብ ብታደርጉ። ሁለተኛ ደግሞ ቅድም ስናገር እንደነበረው ትልልቅ ብዙ ተከታይ ያላቸው ሰዎች እንትን አድርጋችሁ እንትን አድርጋችሁ ገስት ላይ ቁጭ ብለው ብዙ ሰው በተገኘበት ፎሎ ብታስደርጉ መልካም ነው። እንደዛ ብታደርጉት መልካም ነው እንጂ ቪዲዮ በመስራትና ምንድነው ፕሮፋይል በመቀየር እኔ እንትን የሚል አይመስለኝም። ማለት
መስራት ካለባችሁ መስራት አለባችሁ። ገብቶሻል አባባሌ? የሆነ ቤት መግባት አለባችሁ። ብዙ ሰው ያላችሁ ሰው ብዙ ተከታይ ያላችሁ ሰዎች አሉ። እስከ 2 ሚሊዮን ተከታይ ያላችሁ ሰዎች እኮ አሉ እኮ እናንተ። ገብቶሻል? ስለዚህ እነሱ በተገኙበት ቁጭ ብላችሁ አንድ ቀን 2 ቀን የሳምንት እንትን ብትጀምሩ መልካም ነው ለማለት ነው አይደለ? አሪፍ ሀሳብ። እንደዛ ጥሩ ነው። እንደዛ አድርጉ እንጂ ፕሮፋይል በመቀየርማ የሳምንት ነው ፕሮፋይል መቀየር ምናምን የሚባል ነገር። ኢንሻአላህ እንደዛ እናደርጋለን። ካሎራው የሚባል ልጅ ቅድም ሪከርድ እየሰማው ነበርና ሐሳቡ ተመቸኝ ካለ መግባት ይችላል። እንደዚህ አይነት ፍርሃትን ያሸነፉ ውስጣቸውን በጣም የሚያዳምጡ በራሳቸው ህግ የሚመሩ ሰዎች እኔ በጣም ይመቹኛል። እንደዚህ አይነት ሰው ትውልድ ነው መፈጠር ያለበት። ለሰዎች የሚያጎበድዱ ለማንንም እንትን ምንድነው የውስጣቸውን ፍቃድ የውስጣቸውን ማንነት አሳልፈው የማይሰጡ ሰዎች ደስ ይለኛል። ራሳቸውን ሆኖ የሚኖሩ ሰዎች ከሆነ የፈለገ ሰው ቢሆን አይመለከተኝም፣ እምነቱ የፈለገ ነገር ይሁን እና ሐሳቡ ተመቸኝ። ሲያወራው የነበረው ሐሳብ ምንድነው እውነቱ ነው ሲያወራ የነበረው በትክክል ሲያስቀምጠው ነበር። እንደዛ ነው ትክክል ነው፣ እንደዛ ማለት አለበት። አሁን እነዚህ ሰዎች የራሳቸውን ግድፈት የራሳቸውን ችግር ለመሸፈን የማይነካኩት የማያወሩት የማያደርጉት የማይፈጽሙት የማይገቡበት የማይተናኮሉት የማይደዝቡበት ነገር የለም እነዚህ ሰዎች። ስለዚህ ልጁ ቅድም ሲያወራው የነበረው ቅድም ሪከርድ የሆነ የተላከልኝ ሪከርድ ነበርና ተመቸኝ። ካለ መግባት ይችላል፣ ቁጭ ብሎ ሐሳብ መስጠት ይችላል። በነገራችን ላይ ቤታችን ለማንንም ነፃ መድረክ ነው። ማንንም ሰው ገብቶ የፈለገውን ሐሳብ መስጠት ይችላል። ማንንም ሰውም ገብቶ መቃወምም መከላከልም ይችላል። የፍርሃት እንትን ያለባቸው ኦርቶዶክሳውያን ብቻ ናቸው የማይገቡት። ለምን ሲባል ወደው አይደለም፣ አይችሉም። አሁን ምንድነው ሰው እንትን ይላል ተሳዳቢዎች ስለሆኑ እኮ ነው ማንገባው። ወንድ ነው ራሱ ከገባ አይገባም። ተሳዳቢ ስለሆን እንትን አይደለም፣ ሐሳብ የለውም። የተጠየቀውን አይመልስም። ኦርቶዶክሳዊ ሰው እኔ ያደንቀዋለሁ። ገብቶ እዚህ ጋር ቁጭ ብሎ በስነ ስርዓት ካወራን ያደንቀዋለሁ። ውሸት ነው ተሳዳቢ ስለሆኑ ነው ምናምን የሚባል ነገር የለም። ተሳዳቢ ሰዎች እኮ ጠምዝዘህ አጀንዳቸውን እንትን ማድረግ እኮ ትችላለህ እኮ። በእውቀት በሐሳብ ማሸነፍ እኮ ይቻላል። ይሄ ለእንትን የሚጠቀሙት ነገር ነው። ተሳዳቢ ስለሆኑ እነዚህ ሰዎች በቃ እነዚህ ቤትም እንደዚህ አይነት ሰዎች መግባት የለባቸው ምናምን አይነት ነገር ይላሉ። ወንድ ናችሁ ራሱ ገብታችሁ እኛ የምናነሳውን ጥያቄ ከመለሳችሁ ወንድ ናችሁ። ምክንያቱም እኛ ጋር የምትገቡበት እልህ የለም። እኛ ጋር ለመፎካከር አይደለም እኛ ጋር የምትመጣው የራስህን ለመመለስ ብቻ ነው የምትመጣው። ሙስሊሞች ጋር ሲከራከሩት ምንድነው የሚያደርጉት? ወይ ፕሮቴስታንቶች ጋር ሲከራከሩ ምንድነው የሚያደርጉት? ነገሩን ወደ ብሽሽቅ ያደርጉትና መሀይሙ ትውልድ በመንጋነት እነሱ እንዲከተል እነሱ እንዲደግፍ ነው የሚያደርጉት። ያኛውን በመጥላት ማለት ነው እንዳይረዳ ነው የሚያደርጉት። በጥላቻ መርዘው የነዛ እውነት የነዛ ንግግር የነዛ ሐሳብ እንዳይረዳ አድርገው በጥላቻ እንትን አድርገው ትውልዱ በድድብና በመንጋነት እንዲከተላቸው ነው የሚያደርጉት። ይሄ ነው የነሱ ስልት። እኛ ጋር ስትመጣ ግን የምትጠየቀው ስላንተ ነው የምትጠየቀው። ስለራስህ ተጠይቀ ማድረግ ያለብህ መመለስ ብቻ ነው። እነዚህ ሰዎች ደግሞ የመመለስ እንትን የላቸውም። መመለስ የሚባል ነገር የላቸውም። ማብራራት ማስረዳት የሚባል ነገር እነሱ ውስጥ የለም። ውሸት ነው። ስለዚህ ኦርቶዶክሳውያን መግባት ትችላላችሁ። እኔ ችግር የለብኝም። እዚህ እኛ የምናወራው እኛ የምናነሳው እኛ የምንጠይቀው እኛ የምናመጣው ጥያቄዎች መመለስ እንችላለን የምትሉ ሰዎች ካላችሁ ተከብራችሁ መመለስ ትችላላችሁ። ሄኒ ሰላም ብያለሁ። እንዴት ነህ? ሄኒ አለ? ሄኒ
አንደኛ ነገር ፕሮፋይል ቀይር። ፕሮፋይል የማን እንደሆነ ሳታውቀው ስቶሪስ እንትን ስላደረኩት ባለፈው ዝም ብለህ ስክሪንሻት አድርገህ ካደረከው አይጠቅምህም። ቀይረው፣ አይጠቅምህም። የማን እንደሆነ አታውቀውም። የኔ ይሁን አይሁን አታውቅም። ስለዚህ መቀየር ነው ያለብህ። ሰው እንትን የሚያደርገውን ነገር ስክሪንሻት እያደረጋችሁ ፕሮፋይል የምታደርጉት ከሆነ ትርጉም የለውም። ትርጉም የለውም። ማረጋገጥ አለብህ። ቢያንስ እንኳን ብትጠይቀኝ እኮ መልካም ነው እንዴ። ዝም ብሎ ፕሮፋይል ይደረጋል እንዴ? ይመች። ለማንኛውም አበሻ ነህ። ጴላ እንዴት ነህ? ወይ ባብ እንዴት ነህ? ሰላም ነው? ሰላም ነው አለን። እንዴት ነህ? ጠፋህ አለው። ሰላም ነው። ስራ እንዴት ነው? ስራ አሪፍ ነው። በውስጥ የላክልኝ እኮ እና አሮጊቶች ሰምቼ በጣም ኖ የወደቀ አላነሳም እኔ። ኖ ተው፣ ብዙ የወደቀ ነገር አለ። የወደቀ ሁሉ ካነሳንማ በጣም ከባድ ነው። ገብቷል? አጀንዳ መሆን የሚፈልግ ብዙ ነፍ ሰው አለ። ይሄ ስሙን አንስተህ እንትን እንድትለው የሚፈልግ ነፍ ሰው አለ። አላነሳም፣ ጉዳይ አይደለም። እኔ ቁም ነገር እኮ ነው የማወራው። እዚህ ጋር እኮ የምንመጣው እኮ ቁም ነገር ለመስራት እንጂ እኮ ለመቀለድ ብቻ እኮ አይደለም። ትኩረት ፍለጋ እኮ አይደለም። ትኩረት ፍለጋማ ብንሰራ ብንፈልግም ማኑሩ ትኩረት ፍለጋ ቢሆንም ማኑሩ ማለት እንደዛ የምንሆንበት ብዙ ሚሊዮን ተከታይ የምናፈራበት እንትን አለ። ስንት ምንም እንትን የሌላቸው ሰዎች በቪዲዮ ወጣ ቁጭ ማለት እኮ ነው። ምንም እንትን የለውም እኮ ራሱ ሰው ይከተላል። ከምንም ነገር ነፃ ሆነህ ቁጭ ብለህ ኢትዮጵያዊነትን የሚለውን እያሽቃበት ከፈለክ ደግሞ የፈለከውን ነገር እያደረግ በቪዲዮ ወጥተህ ማጃጃል እኮ በጣም እኮ ቀላል እኮ ነው። ትኩረት ያለው እዛ ጋር ነው። እኔ አልፈልገውም። አንዳንድ ሰዎች ይሸወዳሉ። ትኩረት ፍለጋ በእንደዚህ አይነት ነገር ትኩረት ፍለጋ የሚባል ነገር የለም። ቪዲዮ ሳይከፍት ሰው እውቅና የሚፈልግ ሰው የለም። እውቅና መፈለግ ማለት ቪዲዮ ከፍተህ ቁጭ ብለህ ሰዎችን ተከታይ ስታፈራ ነው። እውቅና መፈለግ ማለት ፌመስነት እዛ ጋር ነው ያለው እንጂ እንዴ በቪዲዮ ሳንወጣ ምንድነው ምን ይሰራልናል? ምንም እኮ ትርጉም የለውም እኮ ምንም ትርጉም የለውም። እዚህ ጋር መጥተን ገብተን ምን እንትን የምናደርግበት ነገር የለም። ስለዚህ ሰዎች መረዳት አለባቸው። ገብቷል? አጀንዳ መሆን የሚፈልጉ ነፍ ሰዎች ስላሉ የወደቀ ሁሉ አናነሳም። መብታቸውን ሰው የፈለገውን ይበል። ሰው ሐሳብ መስጠት እኮ አለበት። ሐሳብ መስጠት አለብን። እንደፈለግን እኛ እንደምናወራው እኮ በእኛ ላይም ሰው እንደፈለገው ማውራት ይችላል። ችግር የለብንም። እውነት ብቻ መሆን አለበት ነው። ይሄ እዛ ሰፈር የሚያደርጉት የውሸት እንትን የለም። ዝም ብለው ሰው ማን እንደሆነ ሳያጣሩ ሳያውቁ ምናምን ይሸማቀቃሉ ብለው የሚያወሩት ነገር አለ። ግብረ ሰዶማውያን ናቸው ምናምን እያሉ የሚያወሩት ነገር አለ። ቂጤን አላስፈትሽም እኔ አይደለሁም ብዬ ለማረጋገጥ ምን አገባኝ? ፈለግከውን ብትል እንዴ ምን አገባኝ እኔ ካምፕ ውስጥ ነው የሚኖሩት ምናምን የሚሉ አሉ። ልኑራ አግኝቼ ነው ምን አገባኝ እኔ ታዲያ እንዴ እኔ የሚያስጨንቀኝ እኮ ትክክለኛው ላይፍ እንጂ እናንተ የምትሉት እኮ አይደለም። እኔ እየኖርኩ ነው፣ እየበላው እየጠጣው እየሰራው ነው፣ እየነዳው ነው። አለቀ። ምን አገባኝ እኔ እናንተ የምትወሩት። በዚህ ላይ አልሸማቀቅም እኔ። ስለዚህ ሚዲያ አዲስ አይደለም ለኛ፣ ጥርሳችን የነቀልንበት ነው። ኑሮንበታል፣ ነበርንበት፣ አለንበት፣ አሁን እንኖርበታለን። ስለዚህ በእንደዚህ አይነት ነገር ተረዱት። ስማቸው እንዲነሳ እንደዚህ ዝም ብዙ የሚጮሁ ሰዎች አሉ። አይመለከተንም። የፈለጋችሁትን የምትሉ ሰዎች የፈለጋችሁትን የማለት መብት አላችሁ። በእኔ ላይ ሰው ከፈለገ ይሳደብ፣ የፈለገውን ይበል፣ አይመለከተኝም። እኔ ጥያቄ እየጠየቅኩ ነው። ሐሳብ አለን፣ ጥያቄ አለን። እኔ ብቻ አይደለሁም፣ ብዙ ኢትዮጵያዊ ወጣት እየጠየቀ ነው። አንድ ሰው በጣም እየጠየቀ ነበረ። ጥያቄው በጣም ነው የተመቸኝ። ለምንድነው ለሙስሊሞችና ለክርስቲያኖች ብሎ የጠየቀው ጥያቄ ነው። ጥያቄው የተለመደ ስለሆነ ቀለል አድርገን አየነው እንጂ በጣም ወሳኝ ጥያቄ እኮ ነው። በቃ ሙስሊሞች ኢየሱስ ክርስቶስ የተከበረ ነብይ ነው ይላሉ አለ። ከዛ ደግሞ አልተሰቀለም፣ አልተገደለም። በሱ ምትክ ሌላ ሰው ነው፣ ምትክ ሳይሆን ተመሰለባቸው የሚባል ነገር እሱ መስሏቸው ሌላ ሰው ነው የገደሉት የሰቀሉት ይባላል ብለው ያምናሉ አለ። በማድረጉ ሁሉም ያምናል አለ። በመመለሱም
ይመጣል ብሎም ሁላቸውም ያምናሉ አለ። መጨረሻ ላይ የጠየቀው ጥያቄ በቃ አሪፍ ጥያቄ እኮ ነው፣ ወሳኝ ጥያቄ ነው። እንደውም ማንንም ሰው ስለ አምላክነት ሲወራ ከዛ ማለፍ የለበትም። ራሱ እሱን ነው መመለስ ያለበት በመጀመሪያ በቅድሚያ ማለት ነው። አምላክ ይሞታል ወይ ጥያቄ ነው እኮ በቃ ከባድ እኮ ጥያቄ እኮ ነው። ከዚህ እኮ ማለፍ የለበትም እኮ ትውልድ እኮ ስለ አምላክነት እግርና እጅ ተወውና የአምላክን ልብስና ጨርቅን ተወውና የአምላክን ጸጉርና ጺም ተወውና አምላክ ይሞታል ወይ የሚለውን ጥያቄ በመጀመሪያ እሱ ነው መመለስ ያለበት። ወሳኝ ጥያቄ እኮ ነው። ሰው ግን በቃ ቀለል አድርገን አይተን እንትን አደረግነው እኮ ያው ስላደግንበት ይሁን አላቅም በቃ ኖርማል ነገር ነው። አምላክ ሞተ ማለት ኖርማል አድርገን የወሰድነው። ወሳኙ ጥያቄ ይሄ ነው። እንደውም ከዛ ማለፍ የለብንም። ሌላው አስፈላጊ አይደለም። አምላክ እግር አለው እጅ አለው ምናምን የሚባለው ነገር እንደውም መነሳት የለበትም። አምላክ ይሞታል ወይ? ሞት ራሱን የፈጠረ አምላክ፣ ከሞት የሚያድን አምላክ፣ የሚገድል አምላክ፣ የሚፈጥር አምላክ ይሞታል ወይ ብለው ጠየቀው እኮ በቃ እሱ እኮ ነው ጥያቄ ማለት። ፍጥረተ ዓለምን የፈጠረ አምላክ ሞተ ብለህ ስትል በተለይ ለዚህ ወጣት ደግሞ አይ የሞተው እኮ በስጋ ነው ብለህ ብትለው አይቀበልህም። በስጋ ነው ብለህ ብትለው አይቀበልህም። እንደዛ የሚባል ነገር አያስተናግድም። እንደዚህ አይነት ተረትና ትርክት የሚያስተናግድ የሚቀበል አይምሮ የተሸከመ ትውልድ አይደለም አሁን ያለውን ትውልድ። አምላክ ይሞታል ወይ? አምላክ ለምን ሞተ? አምላክ እንዴት ሞተ? ጥያቄ ነው። ምርጥ ጥያቄ ነው የጠየቀው። ስለዚህ መልሱለት። እነሱ ግን የውርደታቸው ውርደት፣ የክፋታቸው ክፋት፣ የድንቁርናቸው ጥግ፣ የኋላ ቀርነታቸው አንደኛነት እሱን ለማሳየት ብለው ድድብናቸውን ለማሳየት የእናንተ አምላክ ብልት አለው የለውም ብለው ይጠይቃሉ። አያሳፍርም? አይደብርም? አይሰቀጥጥም? ነውር እኮ ነው። የእናንተ አምላክ ብልት አለው የለውም ብለው ይጠይቃሉ። ለአምላክ ብልት መኖሩ አምላክ ብልት መኖሩ ኖርማል ነገር ነው። እንደውም የአምላክነት መስፈርት አድርገውታል። አምላክ ብልት ሊኖረው ይገባል አሉ። ስለዚህ ብልት ከሌለው ጾታውን አይታወቅም አሉ። እሺ ጾታውን የታወቀ ወንድ ልጅ የተባለ አምላክ ብለህ አምላኬን የምትለው አምላክ ብልቱ ምን ይጠቀምበታል? በእናትህ ምን ይሰራበታል? ምን ያደርግበታል? ብልት ስለምንድን ነው የሚያስፈልገው ነው? እኔ ለምንድን ነው ስለ አምላክስ እንደዚህ አይነት ነገር በወረደ እንትን የምታደርጉት? እዛ ጋር እኮ መድረስ እኮ የለብንም እኮ። መላእክት ጾታ አላቸው? ጾታ አላቸው መላእክት? ጥያቄ ነው። አምላክ ጾታ ካለው ወንድ ልጅ ከተባለ መላእክት ጾታቸው ምንድን ነው? ምንድነው ጾታቸው? መላእክት የሚባሉ መላእክቶች ጾታቸው ምንድነው ነው? እንደው ጾታቸው ምንድነው? የተገረዙ ናቸው? ያልተገረዙ ናቸው? ምንድነው ጾታቸውስ ራሱ? ቅዱስ ሚካኤል ጾታው ምንድነው? ፊት ብለን ስለማናቀው ነገር፣ ፊት ብለን ስለማይመለከተን ጉዳይ፣ ፊት ብለን ስለማንደርስበት ጉዳይ አምላክ ጾታ አለው የለውም ብለን ስናወራ እኮ በጣም ከባድ እኮ ነው። ለምንድነው እዛ ጋር የምትወጣው? ለምንድነው እዛ ጋር የምትሄደው? ለምን በየትኛው እንትን ነው እዛ ጋር የደረሳችሁት? ጾታ አላቸው መላእክት ጾታ አላቸው? ናስኪ አንተ አይናቸው ሸገር ናስኪ የተለየ ሐሳብ አለ? ናግባ አምላክ ይሞታል ምናምን የምትል ከሆነ ምናልባት የምታስረዳበት እንትን ካለ ገብታ አስረዳ። አሁን ግን እኔ ማንንም ክርስቲያን መመለስ ያለበት የመላእክት ጾታ ምንድነው? አምላክ ጾታውን ምን ይሰራበታል? የተገረዘው ለምንድን ነው? የአምላክን የጾታ አካል በማየት የተመኘች ሴት አመንዝራ ትባላለች ወይ? ከተባለች አመንዝራ ሰው ክርስቶስ ወይም እናንተ እንደምትሉት አምላክ ሰዎች ዝሙት እንዲሰሩ ያደርጋል ማለት ነው።
በምኑ በጾታው ይሄ ደካማ የነበረው ሰው በመንፈስ ኮስማና የነበረ ሰው በመንፈስም ጠነከረ አይደለም የሚለው መንፈሱ ራሱ ደካማ ነበረ። መንፈስ ምንድነው? መንፈሳዊነትና መንፈስ ምንድነው? እንደው በሰው ልጅ ማመን፣ መታመን፣ ለእግዚአብሔር መገዛት፣ ለፈጣሪ ማደር፣ መታዘዝ፣ መኖር አይደል? በመንፈስ ጠንካራ ማለት ኢየሱስ ክርስቶስ ግን ደካማ ነበረ። ጌታውን በስነ ስርዓት አያገለግልም ነበር ማለት ነው። አይታዘዝም ነበር ማለት ነው። ጌታውን በስነ ስርዓት አያምንም ነበር ማለት ነው። ለአምላኩ አያድርም ነበር ማለት ነው። ትእዛዙን አይፈጽምም ነበር ማለት ነው። በአምላክ ኮስማና በመንፈስ ኮስማና ነበረ ከተባለ በመንፈስ ደካማ ነበረ ከተባለ እንደዛ ነው የሚለው መጽሐፍ ቅዱስ። በመንፈስም ጠነከረ ከተባለ ደካማ ነበረ ማለት ነው። ስለዚህ ያ ደካማ የነበረ መንፈስ ምንድነው? መንፈሱ ደካማ ከነበረ ኢየሱስ ክርስቶስ ስጋው ብቻ ሳይሆን መንፈሱንም ጭምር ደካማ ነበረ። ስለዚህ መንፈሱ ደካማ ከነበረ ለአምላኩ በስነ ስርዓት አይገዛም ነበር ማለት ነው። የአምላኩ ትእዛዝ በስነ ስርዓት አይፈጽምም ነበር ማለት ነው። የአምላኩ ትእዛዝ ችላ ብሎ ያልፍ ነበረ ማለት ነው። ደካማ ስለሆነ የጌታውን ትእዛዝ አይተገብርም ነበረ ማለት ነው። በመንፈስ ደካማ ከሆነ ኃጢአት ይሰራ ነበር ማለት ነው። በመንፈስ ደካማ ከሆነ እኮ እንደዛ እኮ ነው ራሱ ኃጢአት ይሰራ ነበረ ማለት ነው። ማስረጃ መጽሐፍ ቅዱስ ምንም ላደርግህ አልችልም። ኃጢአተኛ ነበረ ነው እያለ ያለው። በመንፈስ ደካማ ነበረ ካል በስጋ ብቻ አይደለም። ኢየሱስ ክርስቶስ ደካማነቱ በመንፈስም ደካማ ከነበረ ኃጢአት ይሰራ ነበረ፣ በስነ ስርዓት አይጸልይም ነበረ፣ በስነ ስርዓት አምልኮውን አይፈጽምም ነበረ ማለት ነው። እኔ አይደለሁም ያልኩት። ትእዛዝ አይፈጽምም። በመንፈስ ደካማ ሰው ምንድነው የሚያደርገው? ከእግዚአብሔር መንገድ የራቀ ነው። መንገዱን የሳተ ነው። ከምህረቱ የራቀ ነው። ትእዛዝ የማይፈጽም ነው። ትእዛዝን የማይተገብር ነው። ስለዚህ ኢየሱስ ክርስቶስ በመንፈስም ጠነከረ ከተባለ ደካማ ነበረ ማለት ነው። ስለዚህ ያ ኢየሱስ ክርስቶስ ውስጥ የነበረው መንፈስ ራሱ በጊዜ ሂደት የሚቀያየር እንትን ነበረ ማለት ነው። ይቀያየራል፣ ይጠነክራል፣ ይደክማል። በህፃንነቱ ማሂ ምንድነው ማስረጃ? በመንፈስ ጠነከረ የሚለውን አታውቂውም ማለት ነው? ነይ እስኪ እኔ እንትን እያልኩ ነይ 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 አሁን እንትን እንደሚያደርጉት አይደለም። በነገራችሁ ላይ አሁን ምንድነው እየተደረገ ያለው? ትውልዱ ከእንደዚህ አይነት ዕውቀት ለማስወጣት ብለው የሌለ ጥያቄ ነው የሚያነሱት። አምላክ እጅ አለው ወይ? እግር አለው ወይ? እግር ካለው ለምን እንደዚህ? አምላክ ጫማ አለው ወይ? ጫማው ምንድነው? ቁጥሩ ስንት ነው? ጃኬት ነበረው? ለብሰው ነበረ? ፀጉር አለው? ጺም አለው? ምናምን ብለው መጨረሻ ላይ ደግሞ ብልት ከሌለው አምላክ አይደለም ወደ ማለት ደረሱ ማለት ነው። ጥያቄ እንዳይጠይቅ ነው ትውልዱ። ኦኬ ማሂ ሰላም ታብታብ አድርጉ ቅዱሳን። ማሂ እንዴት ነሽ? ሰላም ነው አለው።
ማስረጃ ከየልኩ ማለት ነው ባቢ ለምሳሌ ኃጢአትን ሰርቶ ነበር ወይስ ስላልክ ኃጢአት ሰርቶ ነበር ኢየሱስ መጽሐፍ ላይ አላየሁም። ከዛ ነው በመንፈስ ጠነከረ የሚለውን አውቃለሁ። ኃጢአት መስራቱን ነው የማመጣልሽ። ኃጢአት ሰርቶ አዎ ኃጢአት መስራቱን ደግሞ ማወቅ ፈልጋለሁ። ግድ ነው። አዎ ከምን አንፃር ሳወራ እንደነበረ ሰምተሻል። እንግዲህ እኔ ሳወራው የነበረው ማለት ነው አሁን ሌላ ነገር ከማለቴ በፊት ኃጢአት እኔ እንደተረዳሁት በመንፈስም ጠነከረ ከተባለ ኢየሱስ ክርስቶስ ገብቶሻል። በመንፈስ መጠንከር ማለት ስጋው ብቻ አይደለም ደካማ የነበረው ኢየሱስ ክርስቶስ ሕፃኑ ማደገ ይላል ስለ ኢየሱስ ክርስቶስ ጥበብ ሞልቶበት በመንፈስ ጠነከረ የእግዚአብሔርም ጸጋ በእርሱ ላይ ነበረ ይላል አይደል? ስለዚህ ኢየሱስ ክርስቶስ በመንፈስ ደካማ ከነበረ በመንፈስ ደካማ ማለት ምን ማለት ነው? በመንፈስ ደካማ ማለት የእግዚአብሔርን ትእዛዝ አለመፈጸም ማለት ነው። ኃጢአት መስራት ማለት ነው። ከእግዚአብሔር መንገድ መራቅ ማለት ነው። ገብቶሻል? እንደዛ ነው። መንፈሱ ደካማ ከነበረ ሲሰብከው የነበረው ወንጌል ሁላ ውሸት አለመሆኑ ራሱ ማረጋገጫ የለንም። ሲሰብከው የነበረው ወንጌል ሁላ ውሸት ሊሆን ይችላል። አዛብቶ እየሰበከ ኑሮ ሊሆን ይችላል። መስበክ በነበረበት ሰዓት እየሰበከ አልነበረም ለማለትም ሊሆን ይችላል። እኔ ግን ጥያቄ እሱ ብቻ አይደለም ኃጢአት መስራቱ። ኃጢአት ማለት ራሱ ምን ማለት ነው? ኃጢአት ምንድነው? ኃጢአት መድከም ነው። ኃጢአት ራሱ ከእግዚአብሔር መለየት አይደለ እንዴ? የኃጢአት እንደና የኃጢአት ውጤቱ ሞት ነው ይላል። ስለዚህ ሞት ነው ኃጢአት መሞት ማለት ነው። እግዚአብሔር መለየት ነው እንግዲህ እንደምረዳው። የትኛው ሞት? ሁለት አይነት ነው ሞት ያለው ወንድሜ። አይ ብዙ አይነት ነው ሞትማ፣ ግን የትኛው ሞት ነው ማለት? ኢየሱስ እግዚአብሔር መለየት ይላል። እንደዛ ከሆነ ያለው ሁለተኛ አንደኛው ሞት መንፈሳዊ ሞት ማለት ነው። መንፈሳዊ ሞት ቴንክ ዩ። ስለዚህ ኢየሱስ ክርስቶስ በመንፈስ ደካማ ከነበረ ኮስማና ከነበረ ሟች ነበረ ማለት ነው። በመንፈስ አይደል? አረ እንደዛ አይባልም እኮ ባቢ ያረጋታ ነው። ኖ መጽሐፍ እኮ ነው እያለ ያለው። እኔ እኮ አይደለሁም። ትክክል ነህ። በመንፈስ እኮ በመንፈስ ደካማ ሲል ታዲያ እናንተ ከምን ጋር ያገናኘው ነው? ከኃጢአት ጋር ያገናኘው ነው እንዴ? ታዲያ ከምን ጋር? በመንፈስ መድከም ማለት ሞት ነው። ይደክማል እንደዛ ብሎ የፈታ አንድ አባት አምጣልኝ፣ አንድ አስተማሪ አምጣልኝ። ምንድነው የሚባለው እነዚህ? ማን ነው አባት? አባትም ቢባለው ለምንድን ነው እኔ ከአባት የምጠይቀው? ለምን አባት እጠብቃለሁ እኔ? የአባቶች አፈታት አይሆንማ። ቅዱስን የፈቱበት መንገድ በዚህ ልንገር ነው ወይ? ማስረጃ አምጣው እንዴ! ለምንድን ነው እኔ መጽሐፍ ማን ነው በመጽሐፍ ቅዱስ የሚፈታው? ማን የፈታበት መንገድ ሕፃኑ ማደገ አለሽ። ሕፃኑ ማደገ፣ ሕፃን ነበረ አደገ። በምንድን ነው የሚያድገው? በስጋ ነዋ፣ በሌላ አይደለም። በቁመትም ማደገ እያለ እንትን ያደርገዋል ኢየሱስ ክርስቶስ። ከዛስ ምን ይላል? ጥበብም ሞላበት አይደል? ጥበብ ሞልቶበት በመንፈስ ጠነከረ አለ። በመንፈስ ጠነከረ። ስለዚህ በመንፈስ ጠነከረ ከተባለ በመንፈስ ኮስማና ደካማ ነበረ ማለት ነው። በመንፈስም የደቀቀ ነበረ ማለት ነው። ገብቶሻል? ስለዚህ በመንፈስ ደካማ ከነበረ ኢየሱስ ክርስቶስ የሆነ ሰዓት በመንፈስ ከጠነከረ ኢየሱስ ክርስቶስ ሟች ነበረ ማለት ነው። በመንፈስ የሞተ ነበረ፣ ከእግዚአብሔር የተለየ ነበረ ማለት ነው። ይሄ ነው፣ ሌላ ምንም ትርጉም የለውም። እግዚአብሔር ተለየ ከእግዚአብሔር ተለየ የሚል እኮ ነው። አሁን እኮ በመንፈስ መጠን የእግዚአብሔር ጸጋ መንፈስ ማደጉ እኮ ጥያቄ የለብኝም። ትክክል ነህ። ነገር ግን ደከመ ኃጢአት አሰራው የሚል አሁን ለምሳሌ ደከመ ሲል በመንፈስ ጠነከረ ሲል ማለት ነው። እንዴት ነው መንፈሳዊ የሆነ መጣ ነው እንጂ ኦሬዲ ደካመ የሚል ነገር አለው እንዴ? እኔ እንደዛ ተረድቼ አላውቅም። ትክክል ነው ያመጣው። ጠነከረ ምን ማለት ነው? ጠነከረ በቃ እኮ ምን ነበረ? ለምንድን ነው የጠነከረው? ለምንድን ነው የጠነከረው? ሕፃን ስለነበረ። አይ ስለዚህ ሕፃን በነበረበት ኢየሱስ ክርስቶስ በመንፈስም ራሱ ምንም አያውቅም ነበረ ማለት ነው። ኢየሱስ ክርስቶስ አይደል እኮ ሕፃን ልጅ ስለሆነ ማለት ነው። ሕፃን የነበረው በስጋ እንጂ በመንፈስም ደካማ ነበረ።
ጋዴ እኮ በጣም እኮ ነገር እየጠነከረ ነው የሚያድገው ስለዚህ በመንፈስም ደካማ ነበረ አይደለም በስጋን ያደገው ወይስ በመንፈስም ጭምር ነው ያደገው ኢየሱስ ክርስቶስ በሁለቱም ስለዚህ በመንፈስ ደካማ ነበረው ማለት ነው በመንፈስ ደካማ ነበረው ማለት ነው አይደል በመንፈስ ደካማ ነበረ እንደዛ ነው አንቺ ያልሽው ምንድነው በመንፈስ ምንድነው ችግሩ ምን ሆኖ ሰው የሆነው ሰውነቱ ምንድነው መድካሙ መጠንከሩ ኖ ሰውነቱ ምንድነው እኮ ጠነከረ ሲል ማለት ነው ጠነከረ ሲል ስለሚደከም ጠነከረ ምን ችግር አለው ሲጀመር እያወራን ያለነው መለኮትነትን የተላበሰ መለኮትነት ውስጡ የተሸከመ ስጋ ነው ስለሱ ነው እያወራን ያለነው አምላክ ስለሚባል አካል ነው እያወራን ያለነው ስለዚህ በመጀመሪያ ምን አስቀመጠ ህፃኑ ማደጋ አለ በምንድን ነው ያደገው በስጋ ነው ያደገው ጥበብም ሞላበት ጥበብ እያደገ በመጣ ሰዓት ጥበበኛ እየሆነ መጣ ማለት ነው ከዛ በኋላስ ምን አመጡ እዚህ ጋር ምን ገባ በመንፈስም ጠነከረ አለ አይሽ በመንፈስ ከጠነከረ ኢየሱስ ክርስቶስ በመንፈስ ደካማ ነበረው ማለት ነው በመንፈስ ደካማ መሆን ማለት ደግሞ የእግዚአብሔር ጸጋ ራሱ በመንፈስ ከጠነከረ በኋላ ነው እሱ ላይ የነበረው በመንፈስም ጠነከረ ካለ በኋላ የእግዚአብሔር ጸጋ በእርሱ ላይ ነበረ ይላል ገባሽ የእግዚአብሔር ጸጋ ራሱ እሱ ላይ እሱ ላይ የነበረው በመንፈስ ከጠነከረ በኋላ ጥያቄ ኢየሱስ ክርስቶስ በመንፈስ ደካማ ከነበረ የሆነ ሰዓት ላይ የሚጠነክር መንፈስ ከነበረው ኢየሱስ ክርስቶስ በመንፈስ ደካማ ነበረ ማለት ኃጢአተኛ ነበረ ማለት ነው ከእግዚአብሔር የተለየ ነበረ ማለት ነው በመንፈስ ደካማ ከነበረ ትእዛዝ የማይፈጽም ሰው ነበረ ማለት ነው መንገድ የሳተ ሰው ነበረ ማለት ነው ሌላ ምንም ትርጉም የለውም አንዴ ዳውራ አውሪ ኦኬ ባቢው ስለ መለኮታዊ እንትን ያወራስ ከሆነ ያው እኔን አይመለከተኝም እኔ ስለማልቀበለው ማለት ነው ግን ኃጢአትን በመስራቱ የተናገርክ መስሎኝ ነው የገባሁት ማለት ነው ሌላው ያንተ ሐሳብ ይስማማኛል ሰው በመሆኑ መጠን ይሄን ነገር ማድረጉ ለኔ ምንም ቢዳክምም ለኔ ምንም አይደለም ሊዳክም ይችላል ሊጠነክር ሊያድግ ይችላል እግዚአብሔርን ኃይል ይቀበላል ምክንያቱም መጽሐፍ ይናገራል ኢሳይያስ ላይ እኮ ኃይልን እንደተቀበለ ኃይልን እንደሰጠው የማስተዋልን የእውቀትን ጥበብ እንደሰጠው ኢሳይያስ 11 ላይ ይናገራል ስለዚህ ለኔ ምንም እንትን አይደለም ሌላው ግን አሁን እዚህ ጋራ አደገ በመለኮታዊ ሐሳብ ከጠየቀኝ አሁንም እኔን አይመለከተኝም በነብይነት መስፈርት ግን ጠይቀኸኝ ከሆነ ግን ኃጢአት ሰራ የሚል ነገር ወይም ኃጢአትን አደረገ በመንፈሱ ስለጠነከረ ደክሟል የሚል ነገር ግን መጽሐፍ ቅዱሳዊ ስላልሆነ መጽሐፍ ቅዱሳዊ አይደለም እና መልስ የለውም መጽሐፍ ቅዱሳዊ የደከመ ኢየሱስ ኃጢአትን ሰራ ኃጢአትን አደረገ የሚል አላየሁም እስካሁን ድረስ ግን በመለኮታዊ ከሆነ በጥያቄ ምንም ማለት እንትን የለኝም ማለት ነው በነብይነት ከሆነ ግን እንሄዳለን ችግር የለም በመጽሐፍ ቅዱስ መሰረት በነገሮች ላይ ኢየሱስ ክርስቶስ እኮ ሌላ ቦታ መሄድ የለብንም ብለን ነው እንጂ ብዙ ኃጢአት ነው የሰራው ምንም እዛ ጋር መሄድ አያስፈልግም ራሱ መንፈስ ማለት ምን ማለት እንደሆነ ከተረዳን መንፈስ ማለት ምን ማለት እንደሆነ ከተረዳን ያ መንፈስ ደግሞ የሆነ ሰዓት ላይ የጠነከረ መንፈስ እንደሆነ ከተረዳን ከእግዚአብሔር የተለየና የተራቀ ነበረው ማለት ነው የተረገመ ሰው እኮ ነው በነገርሽ ላይ ኢየሱስ ክርስቶስ እኮ ለኛ ሲል እርግማን ሆነ አይደለም የሚለው መጽሐፉ ራሱ ሲቃወመው የነበረ አይደል መጨረሻ ላይ ህጉን ሲደነግግ እንደዛ ያለ ሰው ፍርዱ ምንድነው ያለው ምንድነው ሲኦል ነው አይደል እያለ ሲያወራ የነበረው እንደዛ ማለቱ ራሱ እኮ ኃጢአተኛ እኮ ነው መረገሙ ራሱ እኮ ኃጢአተኛ እኮ ነው ኢየሱስ ክርስቶስ ራሱ በመጽሐፍ ቅዱስ መሰረት ማለት ነው በመጀመሪያ ደረጃ እርጉም የተባለ ህጉ ነው ህጉ ተረግሟል ህጉን የተረገመው እርጉም የተባለበት መረገም የሚለው የትኛው ህግ ከዛ የትኛው ህግ ነው አሁንም የትኛው ህግ ነው እርጉም የተባለ እርግማን የተባለ ህግ የተረገመ ህግ ነበር እሱ ነው እርጉም የተባለው እንጂ ኢየሱስ አይደለም ለኛ ሲል እርግማን ሆነ ማለት የትኛው ህግ ነው
ኃጢአት ነው። ኃጢአት እኮ ነው። ምክንያቱም ራሱ ኢየሱስ ክርስቶስ ኃጢአት ሆኗል ይላል። ሌላ እንትን ላይ ራሱን ኃጢአት አደረገ ስለኛ ሲል ማለት ነው። ለኛ ሲል ተቀምጧል። መጽሐፍ ነው የሚለው ባቢ ጌታን መጽሐፉ ራሱ ይናገራል። ኃጢአት ሆነ ይላል። እዚህ ጋር አስቀምጠን መጽሐፉ ተሰል ኃጢአት። ስለዚህ ኃጢአት ከሆነ በቃ ወንጀል ሆነ ማለት ነው። ኃጢአት ምንድነው? ወንጀል አደረገው ስለኛ ሁሉ በደላችንን እኛን ሁሉ ቁጣ እግዚአብሔር በሱ ላይ ምን ማለት ነው? ትርጉም አስረጅኝ። ስራ ይፍረሳል። አስረጅኝ። ምን ማለት ነው እኮ አስረጅኝ። አልገባኝም። ምን ማለት ነው ኃጢአት ሆነ ማለት? እንዴት ነው ኃጢአት የሚሆነው? ምን ማለት ነው ኃጢአት ሆነ ማለት? ኢየሱስ ክርስቶስ ምን ማለት ነው? እሺ እያብራራሁ ነው። እኛ ማለት ከዚህ በፊት የተሰራው ኃጢአት በሙሉ ኃጢአት ተብሎ ከእግዚአብሔር ያራቀንን ሁሉ እግዚአብሔር በሱ ላይ አስቀመጠ ማለት ነው አይደለ? እኔ እንደዛ መረዳው። ስለዚህ ያ ደግሞ ኃጢአት ተብሎ ኢየሱስ ተጠርቷል። ኃጢአት ተብሎ በኢየሱስ ላይ በኢየሱስ ላይ አይደል? ስለዚህ የሰው ልጆችን የሰሩትን ኃጢአት በኢየሱስ ክርስቶስ ከተቀመጠ ኢየሱስ ክርስቶስ ኃጢአት ነው ወይስ ኃጢአተኛ ነው? እኔ እንጃ እሱ ኃጢአት ነው ለማለት ይከብዳል። ግን መጽሐፉ ኃጢአት ስላለው ያው ኃጢአት ልለው ነው የኔ አባት። ይህ ስራ ይፍረሳል ቢገልጽ እንዴ? ለምን ስራዬን ይፈርሳል? እኔ አማርኛው እኮ ስላልገባኝ እኮ ነው። ለኛ ሲል ኃጢአት ሆነ ተባለ። ምን ማለት ነው ኃጢአት ሆነ? ኢየሱስ ክርስቶስ እኔ ሰው እንደሆነ ነው የማውቀው። መጽሐፍ ቅዱስም ሰው እንደሚለው ነው የማውቀው። እሱን ነው የምቀበለው። ኃጢአት ነው ከተባለ ግን እኛ የሰራ ነው ለኛ ኃጢአት ሲል ነው የተሰቀለው ወይስ ራሱ ኃጢአት ነው? ትርጉሙ ምን ማለት ነው? ኃጢአት ሆነ ሲባል ምን ማለት ነው? ወንጀለኛ ሆነ ማለት ነው። ሌላ ትርጉም የለውም። ለኛ ሲል ኢሳያስ ላይ የኛን በደል ሁሉ በሱ ላይ ያስቀመጠ ገባህ? የኛን በደል ሁሉ የሰዎችን ኃጢአት በጠቅላላ በኢየሱስ ላይ ያስቀመጠ። ሐዲስ ኪዳን ምንድነው? ስለዚህ የሰዎችን ወንጀል ይላል ጳውሎስ። ስለዛ ነገሩ ማሂ የሰዎችን ወንጀል እሱ ላይ ካስቀመጠ ኢየሱስ ክርስቶስ እላዩ ላይ ኃጢአት አለ። የማን ከተባለ ያንቺ፣ የኔ እንኳን አይደለም የናንተ ወይ የኛ ልበልሽ፣ የኛ ኃጢአት እሱ ላይ አለ። ስለዚህ ኃጢአተኛ ነው። አላወኩም፣ ገና ነኝ፣ እየጠየኩ ነው። እሺ ሬነር እንዴት ነህ? እንዴት ነው አቢ? ሰላም ነው? እንዴት ሰላም ነው? አልሐምዱሊላህ። ሰላም አለይኩም ሙስሊሞች ይያሉ አስቡ። ተርፋል። የ2 ቢሊዮን ህዝብ የሙስሊሙ የለበትም፣ እኛ የለንበትም። አንስተናል። ኢየሱስ ምንም ኃጢአት የለበትም። እና ጫጫታ ውስጥ ነኝ። አውሩት ማለት ነው። ትናንትና አይተናል አይደለ እንዴ? ስለዚህ ነገር ትናንትና አይተናል እኔ እናንተ። ስለዚህ መቻየን መቻው ኦኬ። ኢሳይያስ 53 ያየነው ነው። አልነበርኩም፣ ተቋርጠው ነበረ። አዎ እየበላሁ ነው። አዎ ኢሳይያስ 53ማ ስለዚህ አይደለማ። ስለ እሱ እኮ እያለ ያለው አሁን ጳውሎስ ስለጻፈው ነው። ስለኛ የተረገመ ሆነ የሚለው እኮ ኢየሱስ ነው። በነገራችን ላይ መጽሐፉ ትክክል እና ኢየሱስ የተረገመ ነው እኮ። ይኸውልህ ሪናል ከዚህ በፊትም አይተናል ይሄን ጥቅስ። ሪናል ስለኛ በደል ኃጢአት አደረገው ነው የሚለው ጥቅሱን ላምጣልህ። ከስር ኃጢአት አደረገው ነው የሚለው ሊተራሊ እኮ ስለኛ ኃጢአተኛ ሆነ ይላል። አዎ ስለዚህ ኃጢአተኛ ነው ማለት ነው እያለ እኮ ነው ባቢ እኮ ያንን ነው ያለው። ስለዚህ እኔን አይመለከተኝም፣ እኔ አይገባኝም በዚህ ጥቅስ ኢየሱስ ሰይጣን ሆነ የሚልም አየሁኝ ትናንትና። ደግሞ ሌላ ታሪክ የቱ ጋር ሰይጣን ሆነ ገባኝ። አንዱ ሳስተካክል አንዱ ማን ያለው ሰይጣን ሆነ? አጥቢያ ኮከብ የሚለው ኢሳያስ ላይ የአጥቢያ ኮከብ የሚለው ኢሳያስ ላይ ሲገርመኝ ራእይ 2 ላይ ኢየሱስ ሰይጣን ሆኖ ይመጣል። አይተኸዋል? ማን ያለው እንደዛ? ማን ያለሽ አንቺ? ኧረ እኔ መጽሐፍ ነው ያየሁት። ማን ይለኛል? ምን ሆነህ ነው? እኔ እኮ እያጠናሁ ነው ያለሁት ወገናችን። በራስሽ ነው? አይ ከባድ ለውጥ ነው። አይ በቃ አደነኩሽ። እንደዛ ከሆነ እያነበብሽ ነው ማለት ነው።
ኢየሱስ ክርስቶስ ሰይጣን ሆኖ መጣ የሚል መጽሐፍ ቅዱስ ውስጥ ካገኘሽ እያነበብሽ ነው ማለት ነው። ዱካም ግን እንዳትገለኝ የምር አይቼ ነው ራእይ ላይ ያለውን ታስረዳኛለህ። የምር ለመሰለ ኢሳያስን ባለፈው ኢሳያስ አጥቢያ ኮከብ እያለ ሲናገር እንዴ ማሂ መጽሐፉን ሰይጣን ብለሽ ተናገርሽ ብሎ ብዙ ሰው ጮኸ። ከዛ የአጥቢያ ኮከብ ሆይ እንዴት ወደ መሬት ምንድነው ቃሉን እያነበብኩ አይደለም ወዴ ታረክ ምናምን እያለ ከእግዚአብሔር እኩል እንደሆነ ሰይጣን እየተናገረ ነበረ። ከዛ መጽሐፉ ላይ የሰይጣኑ ሐሳብ ነው ወይስ የእግዚአብሔር ሐሳብ ነው ብዬ ስናገር በጣም ሰው አስጨረሰ። ጭራሽ ደግሞ አሁን ኢሳያስ ላይ ሰይጣን ሆኖ መጣ ራእይ ላይ ኢየሱስ። እኔ ያው መጽሐፉን የምከራከረው ስለማን ነው የምከራከረው? አይ መጽሐፉ እኮ ማመንና መቀበል ያለብሽ በነገርሽ ላይ ብዙ ጊዜ ተነግሮሻል። ብዙ ጊዜም አይተሽዋል አንቺ ገባሽ? መጽሐፍ ቅዱስ ማለት ምንድነው መለኮታዊ መጽሐፍ እንዳልሆነ ብዙ ጊዜ አረጋግጠሻል እኮ አንቺ እኮ። ማንንም ክርስቲያንም ራሱ የሰው ልጅ ንግግርና ሐሳብ አለበት ብሎ ነው የሚያምነው። ስለዚህ አንቺም እንደዛ ብለሽ የምታምኝ ከሆነ መጽሐፍ ቅዱስ ውስጥ ከዚህ ውጭ ከዚህ የባሰ ሌላ ነገርም እንደምታገኝ ነው አውቀሽ እንትን መንቀሳቀስ ያለብሽ። ገብቶሻል? ስለዚህ ይሄን እምነት አንቺ ውስጥ ከሌለ ደግሞ በጣም ከባድ ነው። ሙሉ በሙሉ የእግዚአብሔር ቃል ነው ምንድነው የአምላክ ቃል ነው ብለሽ የምታምኝ ከሆነ በጣም ከባድ ነው። አንደኛ ነገር መጽሐፉን ካለማወቅ ነው እንደዛ የሚሉ ሰዎች። ገብቶሻል? ማያነቡ ሰዎች ናቸው፣ ማያውቁ ሰዎች ናቸው። ቀጥይ። አዎ ትክክል ላይ እኔ እንደዛ ስልኩ በጣም ከዚህ በፊት በጣም ተሟግቼላታለሁ ለእግዚአብሔር። የሚገርም እኔ ጠበቃ መሆን ፈልጋለሁ። በጣም የሚገርመኝ ነገር ማለት ነው እከላከልለታለሁ። በተለይ ኢየሱስ ክርስቶስን አምላክ ለማድረግ አንዳንድ ያባርክብኛል ሁሉ እናንተ ስታወሩ ያናድደኛል ሁሉና በግድ አምላክ ለማድረግ እሞክራለሁኝና ያው ፈልጌ እያጨበጨባችሁ ለውጥ የሚያመጣ ሰው ካገኘው በቃ ማጨብጨብ አለበት። ከሆነ ለውጥ የንጋት ኮከብ የሚለው ነው ማለት ያቀደም ሰይጣን ኢሳያስ 14 ላይ ባለፈው እኮ ነው ከኡስታዝ ጋር በደንብ አይተነዋል። ኢሳያስ 14 ላይ የአጥቢያ ኮከብ የሚለውን ነግሬው የሰይጣን ሐሳብ ነው የሚናገረው። ሐሳቡ የማን ነው ነው የኔ ጥያቄ። ሐሳቡ የማን ነው? እስኪ አንብበው። ዙፋኔን ከእግዚአብሔር በላይ አደርጋለሁ ምናምን ብሎ የሚያስበው የሰይጣን ነው። እሱ ልክ ነው፣ ምንም ጥያቄ የለውም። የሰይጣን አውቀዋለሁ እኔ ራሱ የዲያብሎስ ነው ያነበዋል ነው ልክፈት ልከፍት ነው ወይ ምን ኢሳይያስ 14 ታብታብ አድርጉ። ቁም ነገር ሲወራ የማይወድ ትውልድ ነው። ቁም ነገር ነው መወራት ያለበት። በቃ ሐሳብ ነው እንደውም ካሁን በኋላ አይው እንዴ ይላል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ ይላል። አንተ በልብ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አድርጋለሁ። በሰሜንም ዳርቻ በመሰብሰቢያ ተራራ ላይ ይቀመጣለሁ። ከዳመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ። የሚያዩ ይመለከተዋልና በውኑ ምድርን ያንቀጠቀጠ መንግስታትንም ያናወጠ ዓለምን ሁሉ ባድማ ያደረገ ከተሞችንም ያፈረሰ ምርኮኞችንም ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል እያለ ይቀጥላል። ከዛ የዮሐንስ ራእይን ላምጣል ማለት ነው። ኧረ ወይኔ ስንት ላይ ነበር? 22 ላይ ነው 22:16 መሰለኝ። ምን ይላል እዚህ ጋር? እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይሄን እንድመሰክርላቸው መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበራ ምንድን ነኝ አለ? የንጋት ኮከብ ነኝ አለ። የንጋት ኮከቡ ማን ነው አለ? ቀደም እዛ ጋር የንጋት ኮከብ ብሎ ነው የሚጠራው። እዛ ጋርም እዚህ ጋርም የንጋት ኮከብ
ወይኔ እኔ አልቻልኩም። ስለዚህ ከዚህ በኋላ ሰይጣን ብለው ለሚሰሩ ሰዎች ይሄን ጥቅስ ነው የምልከው። ምን ይመስልሃል? አንቺ ነሽ ኢየሱስም ሰይጣን ተብሏል ማለት ነው እንዴ? የንጋት ኮከብ ነኝ አለ እኮ ዮሐንስ ራእይ ላይ። አይ ኢሳያስ ሲነበብ ባለፈው በጣም ያበሳጫቸው ሰዎች እኔ ይሄንን ነገር እንዴት አይተውት ነው? ይሄን አይተውት ነው? እኔ ትላንትና በደንብ ያነበብኩት አላየሁትም ነበር፣ ብዙም አላስተዋልኩትም። ግን ኢየሱስም ተብሏል። አሁን በየትኛው መጽሐፍ ነው ይሄንን ማስተካከለው? እስቲ በየትኛው መጽሐፍ እጄን ይሄንን ደግሞ ማስተባብረው? እኔ እኮ መጽሐፉን አሁን ለምንድን ነው በመጠገን ሞት የንጋት ምንድነው? እዚህ ጋር ያለሽ ጥያቄ ምንድነው? ኢየሱስ ክርስቶስ የንጋት ኮከብ ስለተባለ ለምን ደበረሽ? አንዴ አልገባም እንዴ? ባቢ ሐሳቡ ማለት ነው። አልሰማሁም። ሰይጣን እዚህ ጋር ቆይ አንዴ ላስረዳው። እዚህ ጋር ኢየሱስ የንጋት ኮከብ ተባለ አይደል? ዮሐንስ ራእይ ላይ እኔ የንጋት ኮከብ ነኝ አለ። አብያተ ክርስቲያናት ዘንድ ይሄን ምን እንዲላችሁ እንዲመሰከርላችሁ መልአኬን ላከ፣ እኔ የዳዊት ስርና ዘር ነኝ የሚያበራም የንጋት ኮከብ ነኝ ይላል። እሺ ይሄ እኮ በጣም ሰው የሚኮራበት እንትን እኮ ነው። እሺ ምን ቆይ ጉድ መቻየው የሚኮራበት አልክ? ምንድን ነው የከፈትኩት? ማለት ሳይሆንሽ ካው እንደዛ ነው። ይሄን ጥቅስ ማንንም ሰው የሚኮራበት ነው። ኢየሱስ ክርስቶስ የንጋት ኮከብ ነው፣ የሚያበራ የንጋት ኮከብ ነው። ችግሩ ከዚህ ጀምሮ ሲመጣ ነው። እዚህ ጋር ምን ይላል? አንተ የንጋት ልጅ ኮከብ። እሺ ቀጥል። ይሄ ማን ነው የንጋት ልጅ አጥቢያ ኮከብ የተባለው? አጥቢያ ኮከብ ምን ማለት ነው እኮ? እንትን ነው ማንነትን ነው፣ የሆነ ማንነት ወክሎ ነው የሚያወራው። ስለነበረበት እኮ ነው ታዲያ እያወራ ያለው። ስለነበረበት ማለት ስለነበረ ማንነቱ ነው እያወራ ያለው። ስለ ኢየሱስ አይደለም እንዴ? ስለ ሰይጣን ነው አይደል እንዴ? የንጋት ልጅ የተባለው ታዲያ ማን ነው? እዛ ጋር ገብቶኛል እኮ እዛ ጋር ስለ ኢየሱስ ክርስቶስ ነው። ሌላ አስረዳው በደንብ ማለት ይኸው እዚህ ጋር የንጋት ልጅ አጥቢያ ኮከብ የተባለው ሰይጣን ነው ባጭሩ። ምን አለ? በጣም እኮ ስለነበረው ማንነቱ ነው የምልህ እኮ በዛው ስም ኢየሱስም የተጠራው ነው እያልኩ ያለሁት እኮ። ኢየሱስ እኮ የተወደደ ነበር እኮ። የንጋት ኮከብ ምንድነው? ማነው ሰይጣን የሚባለው እኮ የተወደደ ነበረ። የተወደደ ነው ማለት ከፍ ያለ ነበረ። ምንድነው እዚህ ጋር አንተ የንጋት ልጅ አጥቢያ ኮከብ ሆይ አለ። እንዴት ከሰማይ ወድቀህ አለ። አየው፣ ከከፍታ ወረድክ ማለት እኮ ነው። አሕዛብንም ያዋረድ እኮ ስለመውረዱ ነው። ከዛ በፊት ስለነበረ ስልጣኑ ነው እንትን እያደረገው ያለው። ከዛ በፊት ትልቅ ነበር፣ ከፍታ ላይ ነበርክ እያለው ነው እኮ። ከዛ በኋላ ደግሞ ምን ይላል? ዙፋኔን ከፍ አድርጋለሁ ከእግዚአብሔርም በላይ ያደርጋለሁ ምናምን ይልና ከዛ እግዚአብሔር ምን ይላል? ወደ ሲኦልም ትገባለህ ይላል። አሁን በዚሁ ስም አንተ የንጋት ኮከብ የአጥቢያ ልጅ ኮከብ የተባለው የንጋት ልጅ የተባለው ኢየሱስን መልሶ በዛው ስም ለምን ይጠራዋል ነው? በዚሁ ስም በዛ ስም ለምን ጠራው ኢየሱስ ነው? ይሄ ጥያቄ አይደለም። ኢየሱስ ክርስቶስ ለምን በእንደዚህ አይነት ቃል ተጠራ ከተባለማ ኢየሱስ ክርስቶስ እኮ በብዙ ነገር ነው እኮ የተጠራው። ታዲያ ማንነቱ ራሱ እኮ አይገባውም ኢየሱስ ክርስቶስ። አሁን ለምሳሌ አምላክ ነው፣ ስጋ ለበሰ ተባለ። ያ ስጋ ደግሞ ቆዳ ነው። ቆዳ ሸታታ ነው አይደል? ይገባዋል? እሺ አይገባውም። እኔ አምላክ ነው አላምንም። ግን እሱም አንተ አታምንም እኮ። ለሚያምን አካል ሁሉ የማይገባው ነገር ነው የተሸከመው ለማለት ነው። ለሚያምን አካል ብቻ ቀጥል፣ ሐሳብን ቀጥልበት። ገብቶኛል። እንደ መጽሐፉ እየተባለ ያለው እዚህ ጋር ራሱ የንጋት ልጅ አጥቢያ ኮከብ ሆይ የተባለው ሰይጣን ነው። በዚህ በሰይጣን ስም ነው ኢየሱስም የተጠራው። ዮሐንስ ራእይ ምዕራፍ 22 ላይ ነው እያልኩ ያለሁት። አንድ አይነት ስም ነው የተሰጣቸው እና ራሱ ማሂም ያለችው ይሄንን ነው። ኢየሱስ ሰይጣን ተባለ ወይ ያለችው ይሄንን ነው። በእውቀት እኮ ሰይጣን ይበልጣል እኮ ከኢየሱስ። እንዴ መልአክ አይደል? እንዴት አይበልጥ? አይ ቲንክ ያው እንደ ክርስትና መልአክ ነው፣ እንደ መጽሐፋቸው እንደ እስልምና መልአክ አይደለም። ኢብሊስ ጂን ነው። አሁን ለምሳሌ ሰይጣን ዘፍጥረት ላይ ያለው የእግዚአብሔር ሐሳብና ፍላጎት ሰይጣን ቀድሞ ያውቅ እንደነበር አይደለም የሚያወራው? ስለ አዳምና ስለ ሔዋን የሚያወራው ቦታ ላይ
ሰይጣን የእግዚአብሔርን ሐሳብ ስለሚያውቅ ነው አይደል? አኮ እግዚአብሔር የሚያስበውን ሐሳብ ያውቃል። ይሄ እኮ በጣም ቀላል እኮ ነው። ሌላ ቦታም ሌላ ጥቅስ መጥቀስ አያስፈልግም። ኢየሱስ ክርስቶስ ግን ስለራሱ እንኳን መመስከር አይችልም አይደል? ሰይጣን የሚባለው የእግዚአብሔር የአብ ሐሳብን እያወቀ ሰይጣን ግን ምንድነው ኢየሱስ ግን ስለራሱ እንኳን መመስከር የማይችል ሰው ነበረ። ገብቶሃል አባባሌ? ገብቶኛል። ያ ሰይጣን ሐሳቡን ቀድሞ የሚያውቀው ያ ሰይጣን የነቃበት ያ ሰይጣን ቀድሞ እንትን ያደረገውን እግዚአብሔር ኢየሱስ ክርስቶስ ግን ስለሱ አያውቅም። የሱ ትእዛዝ ይቀበላል፣ እሱ ያለውን ይፈጽማል፣ እሱ አድርግ ያለውን ያደርጋል። የሱ ቃል ነው እንትን የሚያደርገው የሚቀበለው። ገብቷል? ስለዚህ ለኢየሱስ ክርስቶስ የተሰጠው ቃል ሁላ ሰይጣን ያውቀው ነበረ ማለት ነው። በዚህ አጋጣሚ አንዴ ሰይጣን ብዙ ነገር ያውቃል። ባለፈው አበላሽቶ ሳይሆን ባለፈው አውርተን ነበር። እንደውም ለምሳሌ ማለት ነው ራሱ እግዚአብሔርን ቻሌንጅ አድርጎት ልክ ይሆናል አንዳንዴ ማለት ነው። ቻሌንጅ አድርጎት ለምሳሌ የአዳም ጋር ያለውን ታሪክ ልክ እኮ ነው። ሰይጣን እኮ ነው ልክ የሆነው እንደ መጽሐፉ ሰይጣን ነው ልክ ከእግዚአብሔር ይልቅ። ለምን? አንደኛ ያችን የሕይወት ዛፍ እንዳትበላ አለው እግዚአብሔር። ከበላ ትሞታለህ አለው። አይ አይደለም አለ ሰይጣን። እንደሱ እንዳትሆኑ ነው አለ። አይኖቻችሁ እንዳይከፈት ነው አለ። ከዛ በኋላ ሲበሉ አይኖቻችሁ ተከፈተ። ሰይጣን እንዳለው ነው። ትክክል። በነገርህ ላይ እግዚአብሔር እንደዚህ እንደምትሆኑ ስለሚያውቅ ነው እንጂ አለ። የእግዚአብሔርን ሐሳብ ነው ራሱ ሲናገር የነበረው ቃል በቃል ማለት ነው። እግዚአብሔር እያለ እንደውም በደንብ አድርገህ ብታነበው ደስ ይለናል። እሺ ልክፈቱ። ከዛ ደግሞ ኢየሱስ ክርስቶስ ከራሴ አንዳች ላደርግ አይቻለኝም የሚለውን አንተ ቁጭ አድርገው። ዛሬ ስለ ሰዓቲቱ አላውቅም የሚለውንም እሺ እንዲህ ይላል። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ሁሉ ዛፍ እንዳትበሉ አዟልና አላት። ሴቲቷም ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባቡን ለሴቲቱ አላት ሞትን አትሞቱም አለ። ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንደሆናችሁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ። ሰይጣን መጣበት። አንደኛ በዚህ ጋር ትክክለኛ እውነቱን የተናገረው ወደዚህ ጋር ራሱ ሁለት እውነት ተናግሯል። አንደኛ አይኖቻችሁ እንዲከፈቱ አለ። አይኖቻችሁ እንዲከፈቱ ነው። መጀመሪያ ሞትን አትሞቱም አለ። አዳም በበላ ጊዜ አልሞተም። የመጀመሪያው አንደኛነት ትክክለኛ ነው። ሁለተኛ ደግሞ ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቁ ነው አለ። ሴቲቱም ዛፍ ለመብላት ያማረ እንደሆነ ለዓይኗም እንደሚያስጎመጅ አየች። ከፍሬውም ወሰደችና በላች፣ ለልቧም ሰጠችው። የሁለቱም አይኖች ተከፈቱ ይላል። ስለዚህ ሰይጣን እኔ ለሰይጣን እያጨበጨብኩ ነው። አጨበጨብኩለት ለሰይጣን። በእውነት ኃያል እንትን ነው ማለት ነው። ቀጥል። እሺ የሁለቱም አይኖች ተከፈቱ፣ እነሱም ራቁታቸው እንደሆነ አወቁ። የበለስንም ቅጠሎች ሰፍቶ ለነሱ ለራሳቸው ግልድም አደረጉ ይላል። እዚህ ጋር እግዚአብሔር ይመሰክራል ልክ እንደሆኑ ማለት ነው። ልክ እንደሆኑ ይመሰክራል እግዚአብሔር መጥቶ ሰይጣን ልክ እንደሆነ። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንደሆነ አለ። ይኸው ትክክል ነው። ሰይጣን ከኛ እንደሆነ ሸልሙ፣ ሰይጣንን ሸልሙ። እግዚአብሔር አምላክ አለ። ማን ነው ያለው? እግዚአብሔር አምላክ ነው። አዳምና መልካም ክፉን ለማወቅ ከኛ እንደሆነ አለ። እንደኛ ሆነ ካኑ እንደኛ ሆነ አለ። ስለዚህ አወቀ ማለት ነው። ከዛ በኋላ ደግሞ ሌላኛው ትክክል የሆነበትን ሲመሰክርለት ደግሞም ከሕይወት ዛፍ ወስዶ እንዳይበላ አለ። እጁ እንዳይዘረጋ ደግሞ ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ይላል። ያችን ዘላለማዊ እንዳይሆን አስወጣው፣ የሟች እንዲሆን ማለት ነው። ወደፊት እንዲሞት ከገነት አስወጣው።
ያኛው ትክክል እንዳይሆንበት ማለት ነው። ከበላ ዘላለም ይኖራላችን የዮዛፍ የሰጣትም ማለት ነው። እና ስለዚህ አሁንም ራይት አገኘ ማለት ነው ሰይጣን ዘፍጥረት ላይ ብቻ እዚህ ጋር በቃ ሰይጣን እውነት ነው እያወራ የነበረው የእግዚአብሔር ሐሳብ እግዚአብሔር እንትን ውስጥ የነበረው የእግዚአብሔር ፍላጎት ቁጭ አድርጎ ተናገረ። እግዚአብሔር መሰከረለት፣ አረጋገጠለት ማለት ነው በድርጊት በተግባር ገብቷል። አሁን እዚህ ጋር ሰው ብዙ ጥያቄ ማንሳት ይችላል። ገብቷል። እግዚአብሔር የትኛው ነው ማለት ይችላል ሰው በነገርህ ላይ እግዚአብሔር ቀድሞ ያወቀውን ነው ወይስ ከተደረገ በኋላ የመሰከረውን ብሎ ማወቅ ይችላል። እዚህ በነገርህ ላይ እግዚአብሔር የትኛው እንደሆነ መለየት አለበት። እዚህ ጋር ምናልባት ሰይጣንም እግዚአብሔር ሊሆን ይችላል። ምክንያቱም የውስጥ አዋቂ የሆነው ሰይጣን ስለሆነ ማለት ነው። ሮል ተቀያይሮ ይሆናል ሁኖስ ቦታ ተቀያይሮ ሊሆን ይችላል። ዘፍጥረት 3 በጣም ተበድለናል ብለውም ሰዎች የሰው ልጆች የአዳም ዘሮች መነሳት ይችላሉ። በነገርህ ላይ መቃወም ይችላል። ያው ሆነን እንዳምን ያባረረን ብለው ፍርዱን ላሳይ። በጣም የግምድል ፍርድ የፈረደበት እዚህ ጋር ይሄ እውነት እግዚአብሔር ነው ይላል። እግዚአብሔር አምላክ እባቡን አለው አለ ይሄን ስላደረክ ከእንስሳት ምድር ከምድር አራዊት ሁሉ ተለይታ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ አለ። እዚህ ጋር ያሳሳተው ሰይጣን ነው እባብ ነው? እንዴት እግዚአብሔር አምላክ አዳምን ያሳሳተው ማን ነው? ሰይጣን ነው እባብ ነው? የቱ ጋር እዚህ ጋር እስኪ ቀረብ አድርገው እንትን የኛው ማን እንትን ነው እባብን የረገመበት ነው የኛው መጀመሪያ ላይ ያለው ዘፍጥረት ሰይጣን ነው። ሰይጣን ነው ሐሳብን ያስቀየራቸው። እና እባብ ምን አደረገና ነው አፈር የሚበላው? እርሜ ልኩ ለምንድን ነው በወገብ እስካሁን እየተንፋቀቀ የሚሄደው? እንዳለ ትውልዶች እሺ ምን አደረጉን? ማን ነው የሆነ በረሃ ላይ ያለ የሆነ እባብ የምናገኘው አፈር ነው እየበላ እባብ ማለት እኮ ሰይጣን ብዬ ነው የምረዳው ነው እባብ አይደለም። እባብ ኖርማል እንትን ነው ኖርማል ፍጡር ነው። ተሳቢው አሉ እኮ ለምሳሌ የሱ እኮ ከሱ አይነት ሆኖ ዝርያ ሌሎች ዝርያዎች እኮ አሉ። ምን ያደርግ ነበር በገነት ውስጥ? ፍጡር ነው እኮ ምን ያደርግ ነበር? እባብ ሰይጣን ይዞት ገብቶት ይሆናል። ለነገሩ በነገርህ ላይ ገነት እኮ በሰይጣን ቁጥጥር ውስጥ ነበር እኮ ምን ይሰራል እሱ ራሱ አሁን የገነት ቁልፍ የነበረው ከሰይጣን ጋር አይደል የሚለው? የገነት ቁልፍ የቱ ጋር ነው እንደዛ የሚለው? ቃል በቃል ሳይሆን ሐሳቡ እንደዛ ነው። የገነት ቁልፍ የነበረው ከሰይጣን ጋር ነው ሐሳብ እንዴ? አታምንበትም ነበር? የገነት ቁልፍ ከነበረውማ ያው እንግዲህ ከፍቶ ለምን አዳምን አያስገባውም ነበር እኮ? እሱን ለማስነጠቅ እኮ ነው ኢየሱስ የተሰቀለው ራሱ እኮ። ይሄ አዲስ ነው አልሰማሁም። የሰዎችን ሐሳብ ነው ሰምቼው አላውቅም። ግን አሪፍ ነው። ያኔ እኮ አይደለም እኔ በጣም ይገርማል። የራሳቸው ቀጥል። እዚህ ጋር የገረመኝ እግዚአብሔር እንግዲህ እኔ ይሄ እግዚአብሔር ከሆነ እዚህ ጋር ያለው ማለት ነው እግዚአብሔር ብሎ የተጠራ ያለው እግዚአብሔር ከሆነ ምን ፍርዱን ተመልከት። እግዚአብሔር አምላክ እባቡን አለው ይሄን ስላደረክ ከእንስሳት ከምድር ከአራዊት ሁሉ አንተ ለይተህ አንተ የተረገምክ ትሆናለህ አለው። በሆድም ትሄዳለህ፣ አፈርህን በሕይወት ዘመን ሁሉ ትበላለህ አለ። እንዴ አንድ ቅጠልን ስላስበላው እውነቱን ስለነገረው እሺ ተመልከት። ከዛ በኋላ በአንተና በሴቱ መካከል በዘርና በዘራው መካከል ጠላትነትን አደርጋለሁ አለ። ለምን ነው ጠላትነትን የሚፈጥረው? እንዴ እግዚአብሔር ሰላም አይደል የሚፈልገው? እባብ ምንድነው ጥፋቱ? ሰይጣንን ስላሳለፈ እኮ ነው። ሆዱን ያሳለፈው ሆዱ ውስጥ አሳለፈው ሰይጣንን ደብቆ። ለዛ ነው እሺ ያሁኑ ዘሮቹ ምን አደረጉ? ዘሮቹ ምን በደሉ? እንዴስ እንደዛማ ከሆነ እኛስ ምን አጠፋን እንዴ? አዳም የታውቀዋለሁ እኔ እሱ ጋር ማመጣለን እኮ እሱ ጋር ማመጣለን። አሁን እኮ እንስሳ እኮ እንትን የለውም ማመዛዘን የሚችል ነገር አይደለም። አንዱ ሲጀመር እንስሳ ኮንትሮል ውስጥ አይደለም፣ በራሱ ኮንትሮል አይደለም።
የሆነ እንትን እኮ ነው ሰይጣን እኮ ያው ገብቶበት ይሆናል አይደል እንዴ? ሰይጣን ገብቶበት ይሆናል እና በራሱ ኮንትሮል ያልሆነን ፍጡር ረግመው አሳሳተኝ ሲላሰው ሰይጣን ማን ነው ሰይጣን እንትን ምንድነው መልስ ሲመልስለት ከዛ እግዚአብሔር መልሶ ተናዶ ሲረግሙ ማለት ነው። ከዛ ቀጥሎ ቢኒያ በአንተና በሴቱ መካከል በዘርና በዘራው መካከል ጠላትነትን አደርጋለሁ። በእንስሳ ምንም መልስ እንኳን መናገር እኮ አይችልም። አሁን እንኳን እናናገረው ለምን ነው? ኦኬ ይሄ ለኢየሱስ ስለዚህ እዚህ ጋር እባብን ሰው እያራራጠ እንዲኖር ያደረገው እግዚአብሔር ራሱ ነው ማለት ነው። አዎ እባብ ስለተራበ ሳይሆን በቃ ጠላት ስላደረገው ዝም ብሎ ያራርጣል ማለት ነው። ይነድፋል ዝም ብሎ አታይም እንደዚህ ጋር እኮ ክፉ አድርጎ ነው ራሱ የገለጸው። አይ ቆይ እንትን ሊዘጋብኝ ነው። አይ ቲንክ ሊያስወጣኝ ነው። ኦቨርሂት ይላል ካሜራውን ስከፍት ነው አይደል? እኔ ግን ግራ የገባኝ ነገር ምንድነው የመጽሐፍ ቅዱሱ አጻጻፍ እኔ እንትን ይለኛልና አሁን ሲነበብ አላውቅም ምን አይነት አጻጻፍ እንደሆነ ምን አይነት ሐሳብ እንደተሸከመ ግራ ነው የሚገባው ነገሩን ስታየው ማለት ነውና ምናልባት እነዚህ ሰዎች ውሃ ጠጥተው የጻፉት ጨብሰው ነው ምን እኛ ደግሞ በኖርማል እንትን ደግሞ መረዳት አልቻልንም። አንዳንዴ እንትን ሳደርገው ማለት ነው አይገባም እኮ ራሱ እኮ ውስብስብ ነው አለ አንቆሃል። እሺ አዎ ሰክረው የጻፉትን ነገር እኔ ውሃ ጠጥቼ መረዳት አልቻልኩም። እኔ ወደ ኋላ ስመለስ ምናልባት ስልጡን የነበሩ ህዝቦች ነበሩ ብዬ ነው ማስበው። ታሪኩ ራሱ ብዙ ታሪክ አለ እኮ ታሪክ ስታነብ ወደ ኋላ ተመልሳችሁ እኮ አሁን ራሱ እኮ እንዴት እንደሆነ ታሪኩ እንዴት ብዙ የተሰሩ ነገራቶች አሉ። ለምሳሌ ከብዙ ሺህ ዓመታት በፊትና እንዴት እንደተሰሩ ራሱ በዚህ ዘመን እንኳን አይታወቅም። ለኛ ሚስጥር የሆነ ነገር ማለት ነውና ምናልባት በስልጣኔም ከኛ የመጠቁ ህዝቦች እንደነበሩ ነው እኔ የምረዳው እና እንደዛ አድርገው ነው የጻፉት ይመስለኛል። ምንም ስታነበው ግራ ነው የሚገባ። ምንም የሚጨበጥ ነገር የለውም። በቃ ግራ ይገባል። እና እንደዚህ አይነት ብልጥ የሆኑ ሰዎች የጻፉት ይመስለኛል። መጽሐፍ ቅዱስ የመጨረሻ ብልጥ የሆኑ ሰዎች እንደዛ አድርገው የጻፉት ነው ይመስለኛል። ግን መጨረሻ ላይ ተዘሉ ስላሴ ምናምን የሚባለው ነገር ገባበት። ስላሴውን ማንም ፖንጋ ሰው ዝም ብለህ ብትጠይቀው ወይም ብትጠየቅ ልክ ዴቫ እንዳለው ነው፣ ፓስተር ዳዊት እንዳለው ነው። አንተ ትረዳዋለህ፣ ሰውን ግን ላስረዳ ብለህ እንትን ብትል ማስረዳት አትችልም አለ። አይገባም፣ በቃ ይጠፋብሃል አለ። እንደዚህ አይነት ነገር ነው ያለው። ይሄ ነገር እንትን ማድረጋቸው ራሱ በጣም ከባድ ነው በእውነት። እሺ ዙዙ ሰላም ብያለሁ። የምን ታሪክ ማለት መጽሐፍ ቅዱስ እኮ ታሪክ እኮ ነው። ታሪክማ ታሪክ ነው ይሉኛል እንዴ? መጽሐፍ ቅዱስ እኮ ታሪክ እኮ ነው። የእስራኤል ታሪክ እኮ ነው። ሌላ ሚስጥር አለው እንዴ? ነገድ፣ ዘር ቆጠራ ታሪክ እኮ ነው። ፍጻሜ፣ ጦርነት፣ መገዳደል፣ ዝሙት፣ አመንዝራነት፣ ፍርድ ምናምን እኮ ነው። ታሪክ ነው፣ የተፈጸመ ነው። ጀምስ ሰላም ብያለሁ። ጀምስ አለ ትውልድ ግን ችግር አለበት። ኪያ ሰላም ብያለሁ። ጃ እንዴት ነህ? አልሐምዱሊላህ ሰላም ሰላም ነው አለ። እንዴት ነህ? አለን አልሐምዱሊላህ። ጸባይ ሰናይ ነህ? አዎ በጣም ሰዎች ትልቅ ደረጃ ላይ ይጠብቁሃል። በነገርህ ላይ ገና ልጅም ስለሆንክ ሰዎች ካካሄድህ፣ ካወራርህ፣ ከቁም ነገርህ፣ ከስርዓትህ፣ ከአንደበትህ ትልቅ ደረጃ ላይ ነው የሚጠብቁ ሰዎች። እየሰራህበት ነው? አዎ እየተመርኩ። አዎ በነገርህ ላይ እኔ መመስከር በጣም ደስ ይለኛልና ሰው እኛ እንኳን ለምን መሰለህ እውቀት ያላቸው ሰዎች እውቀት እንዳላቸው ቢነገራቸው መልካም ነው፣ መጠቀም ይችላሉ።
ብርታት እንጂ ምንም እንትን አይሆንባቸውም። እንደኛ አይነት ፎንጋ ሰው ግን ጀግና ከሆነ ምናምን ብትለው ሰክሮ ገደል ይገባል። ገብቷል? አብዛኛው አበሻ እንደዛ ነው። ስለዚህ ሰው ባለበት እንትን አትበለው የሚባለው እንደኔ ሲሆን ነው። ገብቷል? ይሄ እንትን ይልበታልና አንተና እንትና ሬይነር በጣም ነው እኔ የማደንቃችሁ። አንደኛ ነገር ጸባያችሁ በጣም ትሁት ናችሁ፣ ደስ ይላል። ሁለተኛ ደግሞ እውቀታችሁ በዚህ እድሜያችሁ በጣም ደስ የሚል እውቀት ነው ያላችሁ። እርጋታችሁ የፈለገ ነገር ቢሆን ምንድነው እኔ የሚከተለው ምናምን አይመለከተኝም፣ ጉዳይ አይደለም። ያ የሚከተለው ነገር የሚያስፈጽምበትና የሚኖርበትን ግን ስልቱ ግን በጣም ደስ ይለኛል። እኔ አደንቃለሁ። ያንተና የሬይነር በጣም ነው የሚለየው ከወንዶች ማለት ነው። በጣም ደስ የሚሉ እውቀት ነው ያላችሁ። አንተ አሁን በጣም አዋቂ ነህ፣ በጣም ብዙ የምታውቀው ነገር አለ። ገብቷል? ስለዚህ ምንድነው መስራትም አለብህ። በነገር ላይ ለራስህም ይጠቅምሃል። እየበሰልክ ነው እንትን የምትሆነው ውስጥህ ያለው እየሰጠክ እንትን ስትል የውስጥህን እያወጣ እያካፈልክ እንትን ስትኖር አዳዲስ ነገር ደግሞ ወደ ውስጥ የማስገባት እንትን ይልብሃልና ማስተማር አለብህ። በየመድረኩ በመገኘት ማውራት አለብህ። የምታውቀው በቀን 1 ደቂቃ 10 ደቂቃ ምናምን ቢሆን ማውራት መቻል አለብህ። ገብቶሃል አባባሌ? በጣም ጀግና ነህ። በጣም እውቀት አለ። ደስ በሚል አንደበት ነው ራሱ የምታወራው። እኔ በጣም ነው የማደንቃችሁ። ትህትናችሁ በጣም ደስ ይላል። በጣም አሪፍ ትህትና ነው። እውቀታችሁ በጣም ደስ ይላል። ሲቀጥል ደግሞ አቋም፣ ሰው አይጥም ይከተል። በቃ አቋም ሊኖረው ይገባል። ምክንያታዊ መሆን አለበት። ሰውን የሚያሳምንበት ቢያንስ እንኳን ለማሳመን መሞከር መቻል አለበት። ያ ያደረገውን ያ የወሰነውን ውሳኔ በራሱ መሆን አለበት። አንዳንድ ሰዎች የሰዎች ባሪያ ናቸው። በደን ተሸክመው በእነሱ በደን ሌሎች ሰዎች ናቸው የሚኖሩት። እኔ በጣም ነው የሚያሳዝነኝ። እንደፈለጉ የሚያሽከረክሯቸው ሌሎች ሰዎች ናቸው። እናንተ ጋር ግን እንደዚህ አይነት ነገር የለም። አቋማችሁ ነው፣ ፍላጎታችሁ ነው። በፍላጎታችሁ፣ በአቋማችሁ፣ በመንገዳችሁ፣ በውሳኔያችሁ ደግሞ ቀጥ ብላችሁ የምትኖሩ ሰዎች ናቸው። ይመቻችሁ። ሰው እንደዚህ መሆን አለበት። የሚከተለውን ነገር የሚከተለው በራሱ መሆን አለበት። ሲወስንም በራሱ ሲከተልም በቃ በምክንያታዊ እንትን መሆን አለበት፣ መወሰን አለበት። ሲወስንም በቃ በራሱ ፍላጎት በራሱ ውሳኔ መሆን አለበት። እኔ በጣም ነው የማደንቅህ። በጣም ጎበዝ ልጅ ነህ። በጣም አዋቂ ነህ። በጣም ትሁት ነህ። ስርዓት አለ። ደስ የሚል ጸባይ ነው ያለ በነገርህ ላይ። አንተ ላታውቀው ትችላለህ። ብዙ ሰው ይነግረኛል ራሱ ስላንተ እኔ እሰማለሁ። በጣም ጀግና ልጅ ነው፣ በጣም ጎበዝ ነው፣ ትልቅ ደረጃ ላይ ነው የምንጠብቀው ይላሉ። ከጸባይህ፣ ከእውቀትህ፣ ከንቃትህ አንጻር ማለት ነውና ቀጥል። አመሰግናለሁ። የምትልን ነገር የለም? የባቡ ታሪክ እየገረመኝ ነበርና አሁን አንዲት ሴት በትክክለኛው እንደ እውነታው ካየን አንድ እባብ ሲጀመር አያወራም፣ ግን እንደው መጥቶ እንኳን ገና ከማውራቱ በፊት እንኳን የሆነ እባብ ካየች ወደ መሸሽ ነው የምትሄደው። ቁማ ከሱ ጋር የሆነ አይነት ኮሚኒኬሽን ውስጥ አትገባም። እና ታሪኩ አሁን አይምሮ ላለው ሰው ተቀባይነት ያለው ታሪክ አይደለም። እንዴት ነው አንዲት ሴት ቁማ የምታወራው? አንድ እባብ ካየች ወደ መሸሹ ነው የምትሄደው። ከዛ በኋላ ነው ከረገመው በኋላ በአንተና በሷ መካከል ጠላትነትን አደርጋለሁ አላለም እግዚአብሔር? ስለዚህ ሴቶች መሮጥ የጀመሩት ከዛ በኋላ ነው እንጂ ከዛ በፊት ደፋር ነበሩ፣ ምንም አይመስላቸውም ነበረ። ሊሆን ይችላል። ቀጥል። ለማንኛውም እዛው ጋር ካየው አምላክ ከፈጠራቸው ከምድር አውሬዎች ሁሉ ተንኮለኛ ነበር ይላል። እዛ ጋር አምላክ ከፈጠራቸው ከምድር አውሬዎች ሁሉ ነው የሚለው። እዛ ጋር ብዙ አውሬዎች እንዳሉ ይናገራል። አሁን መቼም የአውሬነት ባህሪ ግልጽ ነው። እሱን ከአውሬዎች ነው የመደበው። ከአውሬዎች ሁሉ እግዚአብሔር ከፈጠራቸው ከአውሬዎች ሁሉ ተንኮለኛ ነበር ይላል። አንደኛ ምን አይነት አይኪው ሌቭል ኑሮት ነው አሁን እሱ ወደ ተንኮለኝነት የሚያደላ አይነት አስተሳሰብ የሚኖረው እባብ? አንድ ሰው እኮ አስቦ ከዛ ለሰው ክፉ ተመኝቶ ምናምን ነው ተንኮለኛ የሚባለው የአስተሳሰብ ደረጃ ላይ የሚደርሰው። እዛ አስተሳሰብ ደረጃ ላይ አንድ እንስሳ መድረስ አይችልም፣ አያስብም። ሲጀመር እንስሳውን ተንኮለኛ ነው፣ ቸር ነው ወይ ንፉግ ነው ምናምን ማለት አትችልም አንድን እንስሳ። እና እዛም ላይ አውሬ ብሎ ነው ያስቀመጠው። እና ደግሞ አሁን አንዳንድ ጊዜ ምሳሌ ነው ሊሉ ይፈልጋሉ፣ ግን እዛ ጋር እግዚአብሔር ከፈጠራቸው ከምድር አውሬዎች ሁሉ ነው የሚለው። ቃል በቃል አውሬ ነው ብሎ ነው ያስቀመጠው። ሁለተኛ ደግሞ አንድ እንስሳ እንዴት ነው የሚቀጣው? አሁን በሰራው ስራ አሁን አንድ በሬ ወይ በግ ወይ ልክ እንደዚህ አይነት እንስሳ የሆነ ስራ ሰርቶ በዛ
ኃጢአት ጭራሽ ደግሞ ከኃጢአትም የበለጠ የውርስ ኃጢአት እሱም እግሩ ተነሳ። ከዛ በኋላ ያሉትም አይነት የሱ ዘሮች በአጠቃላይ እግር የላቸው አፈር እየበሉ ይኖራሉ ይላል። ሲጀመር አፈርም አይደለም የሚበላው እኮ አሁን ምንም አይነት ዶክመንተሪ የለም እባብ አፈር እንደሚበላ። አፈር ማይበላም ሲጀመር እባብ ከየት እና ምንም የሆነ አይምሮ ላለው ሰው ምንም ሐሳቡ ምንም ልክ የሆነ ሐሳብ አይደለም። አንደኛ እባብ አፈር ትበላለህ ተብሏል። እስካሁን አፈር የሚበላ እባብ የለም። ሁለተኛ ደግሞ የሆነ ከአንዲት ሴት ጋር ቆሞ ወሬ ጀመሩ የሚለው ነገርም አያስኬድም። ከዛ ውጭ ምዛው ታሪክ ላይ ስናየው ከዚህ በኋላ ምንድነው የተፈጠረው ሲባል አዳም ወዲያው በላና አስታወሰ እግዚአብሔር አትብላ ብሎት እንደነበርና ወዲያው ሂዶ ተደበቀው። ሲደበቀው እግዚአብሔር አዳም የት እንዳለ ጠፋውና ዘፍጥረት ምዕራፍ 3 ቁጥር 2 ላይ ምን ይላል? ይሄ ዘፍጥረት ምዕራፍ 3 ቁጥር 9 ላይ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። ጠፋው። መጣራት ጀመረ እግዚአብሔር እየዞረና አንድ ሁሉን ቻይ የሆነ አምላክ የሆነ አካል ተደብቆት እንዴት ነው እየዞረ የት ነህ እያለ የሚጣር? ከዛ አዳም አይኔ እንደዚህ አድርጌ ተደብቄ ነው አለ እና ተደብቆት ነበር አዳም ይሄን ከሰራ በኋላ እግዚአብሔርም ጠፍቶት ነበር። አዳም የት ገባ እያለ እየፈለገ ነበር። አይ እሱ ግን እና ማለት አይሆንም እንጃ። አሁን ለምሳሌ አዳም ሆይ ወዴት ነህ ሲል እግዚአብሔር ልክ ካለህበት ውጣና እና ማለት አይሆንም። በምንኛ በእኛ ባህል ወዴት ነህ ካለኝ እኔ ጥያቄ ነው እኮ ወዴት ነህ እዚህ ጋር ጥያቄ ምልክትም አለው። አሁን ለምሳሌ አንድ ሰው ና ካለ ና ማለት ጥያቄ አይደለም አይደል? ሂድ ማለትም ጥያቄ አይደለም፣ ትእዛዝ ነው። እዚህ ጋር ግን ዘፍጥረት ምዕራፍ 3 ቁጥር 9 ላይ ጥያቄ ምልክት አለው። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። ጥያቄ ምልክት ነው። የት እንደሆነ ለማወቅ ነው እንትኑን የፈለገው ሎኬሽኑን ነው የፈለገው። ምክንያቱም አሁን አንተም እንዳልከው ሊያስኬድ ይችላል ጥያቄ ምልክት ባይኖረው ኑሮ ማለት ነው። ግን እዚህ ጋር ወዴት ነህ ብሎ ጥያቄ ምልክት ነው ያለው። እየጠየቀው ነው አዳም። ና ማለት አሁን ጥያቄ አይሆንም። ና ማለት ትእዛዝ ነው፣ ኮማንድ ነው። እዚህ ጋር ግን ገባኝ። ግን ወዴት ነህ አዳም ሆይ ወዴት ነህ ሲል ያው ያለበትን አውቆ ማፈሩንና መደበቁንም አውቆ ማጥፋቱንም እንትን እንዳለው እንትን አሳፍሮት ተረድቶት ልክ አዳም ሆይ ወዴት ነህ ሲለው እስኪ ና እስኪ ዝም ብለህ ግድ የለህም እና እስኪ ቀረብ ብለህ አውራኝ እንደማለት አድርገን ብንወስደው ተቀባይነት የለውም ካልክ እኔ አንተ ጋር እስማማለሁ፣ ችግር የለብኝም። አንወሰደው ካልክ አንወሰደው፣ ሚሽኑ የለውም አሁን እዚህ ጋር እግዚአብሔር። ምክንያቱም ቀጣዮቹንም ሐሳቦች ስናይ አውቆ ነው እንዳትል፣ ቀጣይ ደግሞ ምን ብሎ ጠየቀው? እርሱም አለ በገነት ድምጽህን ሰማሁ። አዳም የመለሰው መልስ ማለት ነው። እርሱም አለ በገነት ድምጽህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ ተሸሸኩም አለ አዳም። ከዛ እግዚአብሔርም አለው ራቁትህን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካልኩ ዛፍ በእውኑ በላህን አለ። እዚህ ጋር እግዚአብሔር እየጠየቀ ነው፣ በልተሃል ወይ አልበላህም እያለ። ካወቀ ምን አስጠየቀው? ያው ለማወቅ ነው ብዙ ጊዜ የምንጠይቀው። እያወቅን አንጠይቅም? እንጠይቃለን። አሁን ለምሳሌ ሰውየው ጋር ወይም ክርክር ላይ ከሆን ወይ ሰውየውን በጥያቄ ለማስተማር ከፈለግን ልንጠይቀው እንችላለን። ግን እዚህ ጋር እየጠየቀበት ያለው ቁጥር 10 ላይ እርሱም አለ በገነት ድምጽህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ ተሸሸኩም። እግዚአብሔርም አለው ራቁትህን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካልኩ ዛፍ በእውኑ በላህን? አዳምም አለ ከእግዚአብሔር ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እዚህ ጋር እግዚአብሔር እያንዳንዷን ፕሮሰስ አዳምን እየጠየቀው ነው፣ እንዴት እንደሆነ ማለት ነው። ኢንፎርሜሽን ጋዘር እያደረገ ማንንም ሰው እንደተረዳ አድርጎ ማስቀመጥ ይችላል። ምክንያቱም የመጽሐፍ ቅዱስ ችግር እንጂ የተርጓሚው ሰው ችግር አይደለም። በነገራችን ላይ መጽሐፍ ቅዱስ በዚህ ልክ የረቀቀ እንትን አይደለም እና ልክ ነው እያወራ ያለው። በነገራችን ላይ መጽሐፍ ቅዱስን የምናስተካክለው እኛ አይደለንም፣ ራሱ ነው መስተካከል የነበረበት። ልክ ነው እኮ ና ከሆነ ና መሆን ነበረበት እንጂ ወዴት ነህ እያለ ና የሚባል ነገር የለም። በቃ ወዴት ነህ ካለው ወዴት ነው እኮ። እኔ አላስተካክልለትም፣ ዝም ብዬ እንትን ለማለት ብዬ ነው እንጂ ልክ ነው
ለማስተማር ነው እንደዛ ሲለው የነበረው እንትን ብሎ ነው እንደዛ ሲለው የነበረው። ምሳሌያዊ አነጋገር ለምን አስፈለገው እግዚአብሔር? እንደዛ የሚባል ነገር አለ እንዴ? ዕውር አለ፣ የማይሰማ አለ፣ ዱዳ አለ፣ ምናምን የማይናገር አለ እኮ ትውልድ የሚመጣ ለማስተማር አይደል የተጻፈው መጽሐፍ ቅዱስን። ስለዚህ እኛ እንደሚገባን ሆኖ ነው መጻፍ ያለበት እንጂ እነሱ የተግባቡበትን አይደለም እንትን ማለት ያለበት። በነገራችን ላይ እንደዛማ ከሆነ ያወሩበትን ቋንቋው ራሱ ያወሩበትን እሱ ነው መቀመጥ የነበረበት ማለት ነው እንደዛ ከሆነ። ስለዚህ ስህተት ነው። ልክ ነህ፣ እጃ ተቀብየዋለሁ። እግዚአብሔር ወዴት ነህ ብሎ ሲጠይቅ የተደበቀበትን ዛፍ ስር የቱ ጋር እንደነበረ አያውቅም ነበረ ማለት ነው እግዚአብሔር በመጽሐፍ ቅዱስ መሰረት። ደግሞ እኮ እንትን ነው አሁን ያቃልም ለማለት እዛው ምዕራፉ ላይ ማስረጃ ያስፈልጋል። አሁን አውቆ ነው አሁን መላምት መስጠት ይቻላል። አሁን አውቆም ሊሆን ይችላል ማለት ይችላሉ። ግን አውቆ ነው ካሉ በምን ማስረጃ ነው? አሁን ዝም ብሎ እንትን ይሆናል መላምት አይነት መስጠት ይሆናል። አሁን አውቆ አይደለም ስል እየጠየቀ ነው። ከዛ ደግሞ ምላሽም እየሰጠው ነው አዳም ለጥያቄው ማለት ነው። እያንዳንዷን ነገር ፕሮሰስ እግዚአብሔር ጠይቆ ነው እዛ ጋር ያወቀው። እኔ ከእንትኑ አንፃር ከአውዱ አንፃር ተነስቼ እነሱ አያውቆ ነው እግዚአብሔር እየጠየቀ ያለው ያ ቃል ግን ዝም ብሎ እየጠየቀ ነው ካሉ እንትን ያስፈልገዋል። ቀጥል እና እንትን ያስፈልገዋል። አሁን እነሱ ማስረጃ ያስፈልገዋል። አሁን አንድ ሰው መጽሐፍ ቅዱስ ከተጻፈው አትለፍ ይላልና ከተጻፈው ሰው ማለፍ የለበትም። አሁን እነሱ እዚህ ጋር እያወቀ ነው ካሉ የታል እንደዛ የሚል ጽሑፍ የለም። ከዛ ውጭ ወደ መላምት ከሄዱ እንትን ይሆናል ከተጻፈው እያለፉ ነው። ያን ደግሞ መጽሐፍ ቅዱስ ይከለክላል። ኃይል ጨምርልን ሐሳብ እዚህ ጋር ራሱ ለምን ይደበቀዋል? እግዚአብሔር ሁሉን ያያል እንዴ? ዛፍ ስር ተደብቆ ነው እግዚአብሔር ያመልጠው? ገነት ውስጥስ ምን ይሰራል እግዚአብሔር? ቀጥል ኃይል ጨምርልን ብዬ ነው ማለት ገነት ውስጥ ምን ይሰራል ማለት? ድምፁ ሲመላለስ የነበረው ገነት ውስጥ ነው እንዴ? ድምፁ ሲመላለስ ማለት እሱ የለም ማለት ነው? እሱ እዛ የለም ማለት ነው እግዚአብሔር? ድምፁ እንጃ የት ነው ብሎ እኮ ደግሞ አዶን ነው አግኝቶ ሲሆን እዛው ከሩቅ ሆኖ የተነጋገሩት አይታወቅም። እሱ በርግጥ ድምፁ ሲመላለስ ሰማ ነው የሚለው አይደል? ድምፁ ሲመላለስ ሰማና ተደበቀ እኮ ነው አይ ቲንክ። ማለት ድምፁ ሲመላለስ ማለት ግን ምን ማለት ነው? እሱ ራሱ ምን ማለት ነው? ኮሽታ መሰለኝ ኮሽታ መሰለኝ። ኮሽታ አይ ሲመላለስ ማለት ዥው ካካው እንትን እያለ ነው ልክ እንደሚራመድ ሰው። እንዴት ነው ሲመላለስ ማለት አልገባኝም። እንዴት እናደርገው እስኪ ሲመላለስ ልክ የሚያስጋባ እንትን የለም። ለምሳሌ አዲስ ቤት ስትገባ ድምጽ ስታወጣ ይመላለሳል፣ እንደዛ ማለት ነው። እኔ እኮ እንደዛ ነው እኮ ይሆናል። አዶን ነው እንግዲህ ነው አላ አይደል? አሁን ለምሳሌ ሬይነር ብለን የቤት ውስጥ ሬይነር ረረረ ይላል። እሱ ነው መመላለስ? እኮ እንደዛ ሊሆን ኦኬ፣ እንደዛ ነው መመላለስና ዘፍጥረት ላይ ብዙ ታሪክ አንስተ ክሌም አድርገህ ማሸነፍ ትችላለህ። እዛ ታች ኮመንት ላይ ማን እንዳምናለች ላይክ አንድ ሰው መጽሐፍ ቅዱስን ይዞ ለሁለቱም ማን ነው ዘፍጥረትን ይዞ ሁለቱም እውነተኛ ታሪክ ሊያገኝበት ይችላል። ዝም ብለህ አንድ ሐሳብ ይዘና አንተ እውነተኛ ሐሳብ ታገኝበታለህ። ሐሳብ ብቻ ይዘና ፖሲብል ነው። ለምን መጽሐፉ እንደዛ ነው። ላይክ አዶን ነው በንቀት ነው የተጻፈው። እንደውም አዶን ነው እንደዛ ነው ማስበው። ዘፍጥረት በተለይ እስከ ምዕራፍ 3-4 ያለው ድረስ በነገራችን ላይ ዘፍጥረት ያለው ሰይጣን ማን ነው? እባብ ሰይጣን የተባለው ዮሐንስ ራእይ ላይ ነው። ዮሐንስ ላይ ራእይ ላይ ነው የቀደመው እባብ የተባለው ሰይጣን ነው አለ እና ሰይጣን መሬት ላይ ነው እባብ አፈር እየበላ ያለው በወደ ተሳባለ የተባለው እንዴ የወደቀው የቀደመው እባብ እንትን ነው እኮ ይላል እኮ ዮሐንስ ራእይ ላይ ቆይ ልፈልግ
የቀደመው ባብ ይላል። አዎ እግረ መንገድህ የሆነ ሰዓት ላይ የሆነ ጥቅስ እኔ እንትን ብየዋለሁ። ሰይጣን ለእግዚአብሔር አብርሃም ልጁን እንዲሰዋ ሐሳብ ያቀረበበት እንትን ነበረ፣ ጥቅስ ነበረ። ረስቼው ይሄ ማለት መጽሐፈ ኩፋሌ ላይ ነው። መጽሐፈ ኩፋሌ ነው። መጽሐፈ ኩፋሌ ላይ ነው ያለው። ኢትዮጵያ ኦርቶዶክስ አስፈታለች። አሁን በእንግሊዝኛ ማለት ያለው ነው ያለው ቀይሮታል። አሁን ንገረን ባቢ። ሐሳቡ ትነግረን አሪፍ ነው። መጽሐፈ ኩፋሌ ላይ ቢሆን ሐሳቡማ ሰይጣን ለእግዚአብሔር ምን አለው? ለአብርሃም ዝም ብለህ ልጅህን ሰዋ በለው አለው። ገዝግዘው አለው። ገዝግዘው ብለህ ንገረው አለው። ገብቶሻል? ዝም ብለህ ረደው ብለህ ንገረው ሲለው እግዚአብሔር የሰይጣንን ሐሳብ ተቀበለና ለአብርሃም ልጅህን ሰዋው አለው። ልጅህን ረዳለው። እንደዛ ነው ሐሳቡ። ቀጥል ሬይነር። አዎ እንደዛ ነው ሐሳቡ። መጽሐፈ ኩፋሌ ላይ ነው ያለው። ልክ ማን ነው ኢዮብን ሰይጣን አይደለ እግዚአብሔርን የመከረው? አንተ እኮ እግዚአብሔር መጣ በጣም ሀብታም አደረከው፣ ልጆች ሰጠው፣ ጤና ሰጠው፣ ሁሉ ነገር ስለሰጠው ነው እንደዚህ ማይክ ምናምን ሲለው ሰይጣን እውነት ነው እግዚአብሔር እውነት ነው ብሎ ከዛ እስቲ አንተ መጀመሪያ ልጆቹን ውሰድበትና ወይ ሀብቱን ውሰድበትና እስቲ እንደማያመርታ ያለ ሲለው እግዚአብሔር ሄዶ ይሄድና የፈለከውን አድርግ ሲለው ሄዶ ሀብቱን ወሰደበት። ከዛ በኋላ ኢዮብ አሁንም ተስፋ አልቆረጠም። ይሄው እኮ ምናምን አለ። ቼክ ነው የሚያደርገው ነው እግዚአብሔር እዛ ጋር የምሩ ነው ትላለህ። እያረጋገጠ ነው ምን እንደሆነ እንደሆነ አላውቅም። ለማን እያስመሰከረ እንደሆነ አላውቅም። ከዛ በኋላ ምን ያደርጋል? እንደገና ደግሞ ሰይጣን ይመጣና አሁን አይ በቃ ልጆቹን ውሰድበት ይላል። ልጆቹም ይወሰዱበታል። ከዛ አሁንም ተስፋ አልቆረጠም። በህመም ይመታል። በክፉ ህመም ማለት ነው። ላይክ ሰውነቱ ያ እንትን እየቆሰለ ምናምን በቃ ያለ አይደል መሬት ላይ ነው የሚንከባለለው። ይሄን ሁሉ ነው በሰይጣን እግዚአብሔር ሐሳቡን ከሰይጣን አግኝቶ ይሄን ሁሉ ያደረገበት በሰይጣን ባገኘው ሐሳብ ነው ምክር ማለት ነው። ከዛ በኋላ ኢዮብ ሲያማር ለምን እንደዚህ ትላለህ ብሎ ይጠይቃል። እንግዲህ ማነውም አይደል ምን ፈልገው እንደሆነ ነብይ ነበረው ማለት እንችላለን። ኢዮብ አይደለም ሰይጣን ነው እንጂ አይደለም ሰይጣን ነብይ ነብይ አይደል ያለፈ ነው እሱ ከነብይ ያለፈ ነው ነው ያውቃል የሚሆነው ያውቃል ለምሳሌ ነብይ ነው ያልኳል። አዎ እየተመላለሰ በኢዮብና በእግዚአብሔር መካከል ወሬ ሲያመላልስ ከነበረ ትዕዛዝና ሕግ ሲያመላልስ ከነበረ መፈጸም የሚገባውን ኢዮብ ሊሆን የሚገባው መቀጣት ያለበትን ሲያመላልስ ከነበረ ነብይ ነበረ ማለት ነው። ጉባኤው ድረስ ውስጥ ነው የሚገባው ኮንሱ ጉባኤው እግዚአብሔር ጉባኤ አለ ሰውስ እግዚአብሔር ቆይ ራሱ መጽሐፍ ቅዱስ ራሱ ተት እንዳልሆነ ቆይ እዚህ ጋር አንድ ችግር አለ። እግዚአብሔር ብርሃን ነው ጨለማን በእርሱ ዘንድ ከቶ የለም ይላል አይደል? ጨለማ ብርሃን የተባለው ጽድቅ ነው። ያው እንትን ጨለማ ደግሞ ኃጢአት ነው። አመፀኛው ሰይጣን እንዴት ነው እግዚአብሔር ፊት የገባው? ያ ፊሎስ እንዴት ነው የገባው እግዚአብሔር ፊት ለፊት? ስብሰባው ፊት ገብተው እንዴት ነው ይሄን ክፉ ሐሳብ የሰጠው? ፊቱ ጉባኤ ውስጥ ገብተው ማለት ነው። ይሄ አዶን ነው። እኔ ስፔሻል ትሪትመንት አለው ሰይጣን ከነብይ በላይ ጉባኤ ውስጥ እየገባ ለእግዚአብሔር ሐሳብ የሚያቀርብ ነው። ፍጥረት አይደለም። ምኑ ነው ፍጥረት ያለው ነው? ማይ ምኑ ነው? ማለቴ ሐሳብ ሰይጣን ነው የእግዚአብሔር ፍጥረቱ እንደሆነ ሆነ መጠን ስለዚህ በእግዚአብሔር ፊት ሊቀርብ ግድ ነው። ፍጥረት ስለሆነ ድረስ የትም ቦታ ይገባል ማለት ነው። እንዴት ጨለማ ውስጥ ብርሃን ውስጥ ገባ ለምትለው
እግዚአብሔር እኮ ዱባይ ውስጥ እኮ እግዚአብሔር በየትኛውም ቦታ ሊጠራው ይችላል። ብልቱ የተቆረጠ እንዳይገባ እኮ ያለው እግዚአብሔር ብልቱ የተቆረጠ እንዳይገባ፣ ሰይጣን ግን ይገባል። የትኛው ነው ይበልጡ? ምን ያገናኘው ከዛ ጋር? አንተ እግዚአብሔር መንፈስ እኮ ነው። በጣም ክፉ የሆነ ሰይጣን ገብቶ ጉባኤ ነው። ቆያ ጉባኤ ነው ይሄኛው። እግዚአብሔር ደግሞ መንፈስ ነው፣ በሁሉም ስፍራ አለ። ሬይነር ጥያቄ አለኝ። እሺ ቀጥል። በነገርህ ላይ ሰይጣን ገነት ውስጥ ከነበረ ገብቷል። ገነት ውስጥ ይኖር ነበር አይደል? አዎ ገነት ውስጥ ነበር። ስለዚህ ኑሮውን ጨርሶ ገነት ውስጥ አጣጥሞ እንደፈለገ ተንደላቆ የገነት ህይወትን ቋቅ እስኪለው ከኖረ እንትን ካለ በኋላ ነው ያጠፋው አይደል? የተባረረው ከዛ ውስጥ መውጣቱን እንጃ ነኝ እንዳላችሁ ገነት ውስጥ ነው እንዴ መውጣቱን እየተናቃለን። አንዱ ሰይጣን አዳም ብቻ ነው የተባረረው። እዛው ተቆልፎበት ቢሆንስ ገነት ውስጥ እንደዛ የምትል ከሆነ እኔ እንትን የለኝም። ግን ከወጣ ግን የሰው ልጅ ራሱ ገነት ከገባ በኋላ ሰይጣን የማይሆንበት ነገር ምንድነው? መስረጃችን አሁን ያ እኮ እዛም ሄደኩ ድግኝ እንደገና እንደ ሰይጣን ማለት ነው። አዎ ያስብላል። ልክ ነህ። ያምር ያስኬዳል። ካንት ቢሹር እንደ መጽሐፍ ቅዱስ የሆነ ጊዜ ለሸይጣን ልትሰይጥን ነው ይባላል። ልትሰይጥን ትችላለህ። ክፉ ነገር ልታረግ ትችላለህ። ሐሳቡን ሊመጣልህ ይችላል። ምክንያቱም ሰይጣንም ከሆነ ጊዜ በኋላ ሊመጣለት አትሰም ፖይንት ነው አይደለ? የታበየው በእግዚአብሔር ላይ ፍሪ ዊልን ተጠቀመና ታበየና ተጠቀም። ከዛ ሰውም ደግሞ ፍሪ ዊልን ተጠቀመና እግዚአብሔር ላይ አመፀ፣ ወደቀ። አሁን ቢሳሳት በቃ ይወጣል ማለት ነው። በነገርህ ላይ እኔ የመጣልኝን ጥያቄ ጠይቃለሁ። በቃ መጽሐፍ ቅዱሳዊ መሰረት ካለው መጠየቅ ነው ያለበት። የሚገርምህ ነገር እንደዛ ነው መሆን ያለበት። ገብቷል። እንደውም እኔ አሁን ምንድነው የማደርገው መሰለ፣ ሰው በቅድሚያ የራሱ ሃይማኖት በደንብ ማወቅ አለበት። በቅድሚያ የራሱ ማወቅ አለበት ትንሽ። ከዛ ደግሞ በደንብ አድርጎ የትኛውም ሃይማኖት ማንበብ መቻል አለበት፣ መፈተሽ መቻል አለበት፣ መዳሰስ አለበት። መጽሐፍ ቅዱስ ከገነጠልከው ሁሉም ጥያቄ ነው። ራሱ መጽሐፍ ቅዱስነቱ ራሱ ጥያቄ ምልክት ውስጥ ነው። ገብቷል። ከላይ ጀምሮ ሳትገልጠው ራሱ ጥያቄ ምልክት ነው። በቃ ጥያቄ ነው መጽሐፍ ቅዱስ ራሱ ነው። ቅዱስ ነው ትለዋለህ። ስለዚህ ብዙ ጥያቄዎች ነው ያሉት፣ መጠየቅ አለበት። እሱ እንዳይጠይቅ ነው አሁን ብዙ ነገር የሚወራው፣ ብዙ ነገር የሚመጣው፣ ብዙ አጀንዳዎችን የሚመጡት፣ ብዙ ወደ መበሻሸቅም ወደ መጣላትም ወደ ጥላቻም ወደ ማያስፈልጉ አላስፈላጊ ንግግሮች የሚነሱት ለመሰለ ትውልድ ጥያቄ እንዳይጠይቅ ነው። አስተማሪ የሆነ ሐሳብ ከመጽሐፍ ቅዱስ መሰረት አድርገህ ይዘህ ትውልድ እንዳታነቃ ነው። ለዚህ ነው። ስለዚህ ሁሉም ሰው መጠየቅ ነው ያለበት። አንድን ነገር እንኳን ካወቀ መጠየቅ አለበት። የሚጠይቀውን ለይቶ ማወቅ አለበት ብቻ ማለት ነው። በዛ ፖለቲካ ስለሚሰራ መሲ ሰላም ብያለሁ። መሲ ያለሽ ባፒ መሲ እስከምጀምር አንድ ጥያቄ እዚሁ ላይ ከጨመራችሁልኝ ማለት ነው እንድናገር ወይስ መሲ ሚዩት ከፍተሻል? መሲ ያለሽ ወይ ሚዩት ላድርጋት? አልገባትም መሰለኝ። እንደገባሽ አላወቀችም። እሺ ቀጥይ፣ ድምጽ ስላለ ነው። ወይ አንዴ ቆይ፣ አንዴ ማሂ፣ አንዴ ስጦታ ሰላም ብያለሁ። ሰላም እንዴት ነህ? አሎ ሰላም ነው? ሰላም ነው አለን። እንዴት ነህ? የተመሰገነ ይሁን የሰማይ አምላክ የተመሰገነ ይሁን። አሜን። ፕሮቴስታንት ነህ? አይ ኦርቶዶክስ። ኦርቶዶክስ። አንድ ጥያቄ ልጠይቅህ? ይቻላል። ዝም ብዬ ቀለል ያለ ጥያቄ ነው የምጠይቅህ። በእንትን ተረዳው። እሺ ያው ከቻልክ ብቻ ነው የምትመልሰው። መላእክት ጾታ አላቸው?
መላእክት ጾታ አላቸው? እኔ አላቅም። እግዚአብሔር ጾታ አለው? ጾታ አለው አይደል? ጾታው ምንድነው? እንግዲህ ያው እኛ በሷም ለምሳሌ እኛ በሷ አምሳል ስለተፈጠረን ያው እኔ እንደ ወንድ ቅርታ አድርግልኝና እንደዛ ነው ማስበው። ስለዚህ እኛ በእግዚአብሔር አምሳል ተፈጠርን። ሴቶችስ በማን አምሳል ነው የተፈጠሩት? በእግዚአብሔር። የሴት ጾታ አለው እንዴ? ሴት ነው። እንዴት ነው ደግሞ አንተ የምትጠይቀኝ? እኮ እግዚአብሔር በሱ አምሳል እኛ ፈጠረ ካልክ የእግዚአብሔር ወንድ ልጅ ነው አይደለ? ወንድ ነው አይደል? ተጸንሻለሽ ወንድ ልጅም ትወልጃለሽ ከተባለ ወንድ ነው። ጾታው ምንድነው ከተባለ የወንድ ጾታ ነው አይደል? ስለዚህ በሱ አምሳል ወንድ ልጅን ፈጠረ። ወንድ ልጅ ጾታው ወንድ ስለሆነ ማለት ነው አይደል እንዴ? ሴቶች በማን አምሳል የተፈጠሩት? ሴትም በእግዚአብሔር ማለት ነው። ስለዚህ የሴት ጾታ አለው? ሴት ናታ። እሺ ጾታ የለውም፣ ችግር የለውም። ሌላ ጥያቄ ጾታ አይደል እንዴ? እኮ የጠየቅኩህ እኮ ነው። በማን አምሳል ነው የተፈጠሩት ብዬ ስልህ የሰው እግዚአብሔር በእርሱ አምሳል እኛን ፈጠረ አልክ፣ ስለ ጾታ ስጠይቅህ። ስለዚህ በእርሱ አምሳል እኛን ከፈጠረ እኔ እናንተ ከፈጠረ ወንድ ማለት ነው። ገብቷል? ስለዚህ ሴቶች በማን አምሳል ነው የተፈጠሩት? ምክንያቱ ጾታቸው የተለየ ነው፣ ቅርጻቸውም የተለየ ነው፣ አፈጣጠራቸው በጣም የተለየ ነው። እሺ እኔ ይሄን ነገር ስለማላውቀው እስኪ ይቅርታ አድርግልኝና አንተ ቴንክ ዩ። እሺ ሌላ ጥያቄ ሽል ጠይቅህ። ስጦታ አለ? ብትነግረኝ። ተቋርጠህ ነበረ። ጥያቄውን ልቀይርልህ። አይ እስኪ መልስልኝና እሱ መልስልሃለሁ። አዎ መልስልሃለሁ። 3 ጥያቄዎችን ነው የምጠይቀውና ከዛ ደግሞ እኔ እንትን አደርገዋለሁ። ሌሎች አዋቂ ሰዎችም ስላሉ እነሱም ያብራሩት። ሁለተኛ ጥያቄ መሰለህ፣ ያየ የተመኘ አመነዘረ ይላል መጽሐፍ ቅዱስ። አዎ እግዚአብሔር ወይም ኢየሱስ ክርስቶስ በጾታ ወንድ ነው። ስለዚህ በጣም የተረገመች ሴት ብትኖርና ጾታውን ብታየውና ብትመኘው አመነዘረች ትባላለች እቺ ሴት? ከተመኘች ከተመኘ ሌላ ሰው ወይስ እግዚአብሔር ነው የምትለው? ኖ ኢየሱስ ክርስቶስ ለምሳሌ በስጋ ለብሶ ሻወር እየወሰደም ይሁን እንደምንም ብላ አየችውና ተመኘች እንበል። ከተመኘች ደግሞ አመነዘረች ነው። አይ ሲጀመር ኢየሱስ እንዲህ ነገር ደግሞ አይሆንማ። በሚሆን ምናምን ሳይሆን የማይሆን ነገር ደግሞ አትጠይቀኛ። እንዴት? ኢየሱስ ለምሳሌ እንዴት ሻወር ሊወስድ ይችላል? ኖ ይወስዳል እኮ ኢየሱስ። አታውቅም? ይሄ ይወስዳል እኮ። ኧረ እኔ አላውቅም። ኢየሱስ ሻወር እንደሚወስድ አይውሰድ። ሻወር አይውሰድ ግን እንደምንም ብላ ልብስ ይለብስ ነበር። ልብስ እየቀየረ ምናምን አየችው እንበል፣ ተመኘችው። አመነዘረች ማለት እንችላለን እቺ ሴት? ደግሞ አንተን ደግሞ ያልሆነ ነገር አትጠይቀኛ። ማይሆን ነገር እንዲህ በራስ እየፈጠርህ ወይ መጽሐፍ ቅዱስ ነገር የሌለ ነገር። መጽሐፍ ቅዱሳዊ እኮ ነው። እኔ ለምን መሰለህ የምጠይቅህ? አንደኛ ነገር መልስ እንዲገኝበት የምፈልገው ነገር ነው የምጠይቀው። ገብቷል? ለምን ስትል ያየ የተመኘ አመነዘረ ከተባለ የተረገመች ሴት ኢየሱስ ክርስቶስ ብታየውና ብትመኘው አመነዘረች ትባላለች ወይ ነው አንደኛ ጥያቄ። አመነዘርሽ ብሎ ራሱ እግዚአብሔር ይቀጣታል ወይ? እግዚአብሔርስ ጾታ ስለተሸከመ የወንድ ልጅ ጾታ ስላለው ጾታ በመሸከሙ ሴቶች እንዲያመነዝሩ ያደርጋል ማለት ነው በጾታው። አየው እዚህ ጋር እንዴት እንደሚሆን። አይ ሲጀመር ኢየሱስ እንዲህም አይነት ቦታ አይገኝ እንዲህም አረግምም እንዲህ ማይሆን ነገር ደግሞ አንተ በራስህ ፈጥረህ ደግሞ እንዲህ አልፈጠርኩም እኮ ከመጽሐፍ ቅዱስ መሰረት ነው። ግን እዛ ጋር አንተ በተናገርከው እጠይቅሃለሁ። አንተ በተናገርከው ኢየሱስ ክርስቶስ 33 ዓመት ነው የኖረው አይደለ? እስራኤል ምድር ላይ። እሺ
ታጥቦ አያውቅም? ታጥቦ ሻወር አድርጎ አያውቅም? እኔ እንጃ፣ እኔ አላውቅም። ሻወር እንደሚወስድ አላውቅም። በቃ እሺ። አይ ሌላው እንኳን ከበድ ያለ ጥያቄ ስለሆነ መሲ የራሱ ከብዶኛል። ተጨማሪ ማለት አሁን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ የሰው ልጅ የተፈተነው ሁሉ ያኔ ተፈትኗል አይደለም? ያኔ ሰው እንደመሆኑ መጠን ሰው የሚፈተነውን ይፈተናል አይደለም? የወሲብ ምኞት ነበረው ይባላል። እሱ ራሱ ማለት ነው። ያኔ ሴት ኢየሱስን አይታ ወሲብ ስሜት ተሰማት ብቻም ሳይሆን ራሱ ኢየሱስ እንደ ሰው እንትን ስላለው የሴቶችን አይቶ እንትን በወሲብ ስሜት ቢያስብ እሱ ስለዚህ ያየ የተመኘ ያመነዘረ አይኑ ይውጣ ብሏል። ታዲያ ኢየሱስ ይሄን ነገር አላደረገውም ወይ ነው? ይሄ ነው ተጨማሪ ያልኩት። ቀጥለው በስጋ ቢመኝ ማለትሽ ነው? ቢመኝ ነው ተመኝተዋል ነው? እንዴ ማለት ሰው ነው እንደ ሰው እስከሆነ ድረስ ሊመኝ ይችላል። ደግሞም ተፈትኗል ነው ያሉት እኮ ራሳቸው ክርስቲያኖቹ። ኢየሱስ ሰው እንደ እስከሆነ ድረስ ሰው የተፈተነው ሁሉ ተፈትኗል፣ ስለዚህ በወሲብ ስሜትም ተፈትኗል ነው የተባለው። ስለዚህ ኢየሱስ ያንን የወሲብ ስሜቱን እንዴት ነው ፈተናውን ያለፈው ነው? ያኔ አይቶ ቢመኝስ ያችን ሴት ነው እሱ ላይ ማን ነው ግን የሚፈጽመው? ያየ የተመኘ አይኑ መውጣት አለበት አይደል ያለው። ስለዚህ ኢየሱስ ክርስቶስ በወሲብ የተፈተነውን እንዴት አለፈው ነው? ቅጣቱን ለምን እንትን አላለም ነው? ለምን አልቀጡትም? ለምን አይኑን አላወጡትም ነው? አይ እኔ ግን ይሄ ጥያቄ መመለስ የሚችል ሰው ያለ አይመስለኝም መሲ። ምክንያቱም በጣም ከባድ ጥያቄ ነው። ገብቶሻል? ስጦታ ደግሞ ዝም ብሎ እንትን ቢማር ማለት በነገርህ ላይ ስጦታ እኛ ቤት በነፃነት ሐሳብ የሚሰጥበት ቤት ነው። ገብቷል? የ665ቶች ቤት ይባላል። ስለዚህ የማታውቀውን አላውቅም ትላለህ። የምታውቀው ነገር ካለ ደግሞ የምታውቀውን የምታወራበት እንደፈለግ ከሆነ እንትን የምትልበት ቤት ነው። ለጠቅላላ እውቀት ብዬ ነው። ስጦታ ኢየሱስ ክርስቶስ ተናገሩት ማለት ነው። አንድ ነገር ልንገራችሁ። እሺ። አይ አሁን ለምሳሌ ማንኛውም እናንተ ደግሞ አሁን ያልገባችሁ ነገር ማለት ነው። አሁን ወይ ያልሆነ ነገር እንዲህ ቢሆንስ ማለት እኮ እኔ እንጃ እናንተ ሐሳብ አልደግፍም። የሆነ ነገር የለም ምንም ያልሆነ ነገር እናንተ ቢሆንስ ብላችሁ እኮ ነው የምትከራከሩት። እንዲህ ተብሎ እኔ እንጃ እንዳልሆነ እኮ ከሆነ ልጠይቀው። ይሄ ከወሲብ ስሜት አንፃር አንዲት ሴት ነበረች ኢየሱስ ክርስቶስ ጋር መጣ ማቴዎስ 26:7 ላይ የአልባጥሮስ ሽቶ በጭንቅላቱ ማፈሰሰች፣ በእግሩ ማፈሰሰች፣ በፀጉሯም እያበሰች እየተሻሸችው ነበር። አንዲት ሴት አንተን መታ እግርህ ላይ ጭንቅላት ላይ ሽቶ አፍሳ በፀጉሯ ብትተሻሽ ምንም አይነት የወንድ ስሜት አይሰማም? ኢየሱስ ክርስቶስ ወንድ ነው። ያየ የተመኛ መንዝሯል ብሏል። ግን እዚህ ጋር ከማየት ከመመኘት በዘለለ መታ እየተሻሸችው ነው። እንዴት ነው ስሜት የማይኖር? ቀጥል መልስ። ስጦታ እየጠየቀህ ነው። አይ አሁን እናንተ ጥያቄ ምን አይነት እንደኔ ራሱ አዲስ ስለሆነ ዛሬ ግራ ግብት ብኝ ቀጣይ ልትዘጋጅበትና እመለሳለሁ። አይሻልም? ፍጹም ሰው ስለሆነ እኮ ነው የምትጠየቀው። ኢየሱስ ፍጹም ሰው ነው። ፍጹም ሰው ነው። ሰው ግን ያለ ስሜት ሰው ሙሉ ሰው ይባላል እንዴ? ስጦታ እሱ ደግሞ አምላክን ለምሳሌ እሱ እናንተ እንደምትሉት እኮ አይደለም። ሙሉ እንደኛ ስሜት እንደኛ ሁሉ ነገር እኮ እሱ እኮ በቃ በሰውነት እኮ በሰውነት ሙሉ ነው አይደል? በሰውነት ፍጹም ሰው ነው። በሰውነት እኮ ስለዚህ ስሜት የሌለው ሰው ፍጹም ሰው መባል ይቻላል ማለት እንችላለን። እሱ ደግሞ ከሰው የሚለያል አምላክ ነዋ። አይደለም በሰውነት እኮ ነው የምጠይቅህ። በሰውነት ኢየሱስ ክርስቶስ ስሜት የለውም ካልክ ገብቷል። በሰውነት ደግሞ እዚህ ጋር ደግሞ መጥተህ ፍጹም ሰው ነው ካልክ መልሰህ ደግሞ ስሜት የለውም እያልከኝ ነው። ስለዚህ ስሜት የሌለው ሰው ፍጹም ሰው ማለት እንችላለን ወይ ነው? ከባድ ጥያቄ ነው። በቃ ራሱን አጠፋ ወረደ። አዝናለሁ
አዝናለሁ። ስጦታው እንደዛ ማድረግ አልነበረ። ቢያንስ እንኳን ቻው ማለት ነበረብህ እኮ። በእውነት ከባድ ነገር ነው ያደረከው እንዴ። እኔ ጎዳኸኝ። መሲ ቀጥይ። እንደውም አንቺን ልጠይቅሽ እሱ ራሱ መልሽው። እሺ ስጦታ በነገራችን ላይ ምንድን ነበር ሊጠይቅ የመጣው? ስጦታኛ የጠየቅን በክርስትና አለ የሚባለውን ነው። ራሳቸው ክርስቲያኖች ናቸው። ኢየሱስ ሰው ነበረ። ሰው እንደመሆኑ መጠን ሰዎች የተፈተኑትን ተፈትኗል ተብሎ በክርስትና ይታመናል። በዛ ሂሳብ ነው እንግዲህ ኢየሱስ ክርስቶስ በወሲብ ስሜት ማለትም ይሄ ምንድን ነበር በፍትወት ስሜት ይፈተን እንደነበረ ከክርስትና ነው እኛ ያገኘነው። ኢየሱስ በፍትወት ስሜት ይፈተን ነበር አይፈተንም ነበር የሚለው ለኛ ምንም አይጠቅመንም። ለኛ ይሄ መለኮታዊ ያስተምሮ አይደለም። እኛ የሚያስጨንቀን ምንድነው የዶግማ ትምህርት የድነት ትምህርት ነው። ኦኬ ሰዎች በአላህ በማመን መልካምን ስራ በመስራት ገነትን እንዲወርሱ በምድር ላይም ስነ ምግባራቸውን ገንብተው የተከበሩ ሰዎች ነው እንዲኖሩ ነው ዋና ዓላማችን። ኦኬ ነገር ግን ስለ ኢየሱስ ማወቅ ስለነበረበት ስትጠያየቁ ስለደረስኩኝ ያንን ላስታውሳቸው ነው ለልጆቹ የተናገርኩትና ስጦታው ምናልባት ከታችሁን የምታዳምጠኝ ከሆነ መጽሐፍ ቅዱስን አንብብ፣ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ማን ነው የሚለውን ታገኙዋለህ ነው የምለው። ይሄ ነው መልእክቴ። ምክንያቱም የሚያስጨንቀን ኢየሱስ ክርስቶስ እግዚአብሔር እንዳልሆነ ማወቅ ነው። የሚያስጨንቀን የዶግማ ትምህርት ነው። የሐዋርያት የዶግማ ትምህርት ምንድነው? አንድ እግዚአብሔር አለና በአንዱ በእግዚአብሔርና በሰው መካከል ያለው ደግሞ አማላጁ ኢየሱስ ክርስቶስ ነው ብለው ነው የሐዋርያት የዶግማ ትምህርታቸውና እምነታቸው። ስለዚህ ያንን ለማግኘት መጽሐፍ ቅዱስን ሄርሜኔቲክ ብሎ ማለት መጽሐፍ ቅዱስ ራሱን ይዘቱን በመከተል ማንበብ ነው። የፕሮቴስታንትንም ሆነ የኦርቶዶክስን ትርጉም ሳትከተል ራሱ መጽሐፍ ቅዱስ ራሱን በራሱ ስለሚፈታ እሱን መሰረት አድርገህ እንድታነብ ነው የምንጠቁመው ላለውኝ ወገናችን ስጦታው። ባቢ ምንድን ነበር ጥያቄ? መሲ ኢየሱስ ክርስቶስ ፍጹም ሰው ነው። ያው ቃሉ ባይኖርም ፍጹም ሰው ነው። የሰው እምነት አዎ። ስለዚህ የሰው ልጅ ስሜት ሳይኖረው ፍጹም ሊሆን ይችላል? አይችልም። ግን ያው ሰውዬው ኦርቶዶክስ ከሆነ ኦርቶዶክስ ያኔ ኢየሱስ ፍጹም ሰው ነው እኮ አትልም እኮ። ያኔ ሰውም አምላክም ነው የምትለው። ፍጹም ሰውነትን ከአምላክነት እኮ አትነጥልም እኮ። አሁን በኦርቶዶክሶችና በፕሮቴስታንቶች ምክንያት ወይም የከሌቄዶን ጉባኤ ዋና ምክንያት እኮ ይሄ እኮ ነው እኮ። አሁን ቄርሎስ የሚባለው ሰውዬ ማርያም የፈጣሪ እናት ናት፣ ኢየሱስ ክርስቶስም ራሱ ፈጣሪ ነው የሚለውን ነገር ያስተምር የነበረ የቄርሎስ ተማሪ የሆነው ያ ዲዮስቆሮስ የሚባለው የከሌቄዶን ጉባኤ ላይ በቦክስ ብለው ጥርሱን ያፈለሱ ሰውዬ ማለት ነው። እሱ ነው እንግዲህ ከነሊዮ ጋር ከካቶሊክ መስራቾቹ ጋር ተጣልቶ የነበረው እና ይዞት የቀረው ምንድነው ኢየሱስ ልክ እንደ ካቶሊክ ፍጹም ሰው ፍጹም አምላክ አይደለም የሚሉት እኮ። ሰውም አምላክም ነው። ያኒ ፍጹም ሰው ፍጹም አምላክ ሳይሆን የሚባለው ሰውም አምላክ ነው የምትለው ማለትም አምላክነቱን ከሰውነቱ አትነጥልም፣ ሰውነቱን ከአምላክነቱ አትነጥልም በኦርቶዶክስ ማለት ነው። ጭራሽ ምሽ ያስተምሩ እኮ በሰውነቱ ወራት በቅብጥር ሲቆ አይሉም እኮ ኢየሱስን ኦርቶዶክሶች ልብ ብለው ከሆነ ማለት ነው። በሰውነቱ ወራት በቅብጥር ሲሉ በሰውነቱ ወራት የሚሉት ፕሮቴስታንቶቹ ናቸው። ምክንያቱም ፕሮቴስታንት ከካቶሊክ ስለሚገነጠሉ ደግሞም የተደረገውን ጉባኤ ይቀበላሉ። አሁን እኮ ፕሮቴስታንቶች ይሄ አምስቱ ሶላ ስክሪፕቸር ቢሉም የከሌቄዶን ጉባኤ ይቀበላሉ፣ የቆስጠንጢኖን ጉባኤ ይቀበላሉ፣ የኒቅያን ጉባኤ ይቀበላሉ። ማለትም እዛ ቄሶቹና መነኮሳቶቹ የተስማሙበትን ሐሳብ ተቀብለው በስላሴ ያምናሉ። አዎ ኢየሱስ እግዚአብሔር ወልድ ነው ይላሉ። ያንን ያምናሉ። ደግሞም ምን ይላሉ? ልክ እንደ ካቶሊክ ሁለት ባህሪ ያለው ነው የምትለው። ሁለት ባህሪ ብሎ ማለት ይሄ ፍጹም ሰው ፍጹም አምላክ ብለው ፍጹም ሰው ያደርጉትና ፍጹም አምላክ ያደርጉታ ሁለት ባህሪ። ኦርቶዶክስ ጋር ሁለት ባህሪ የለም። ለዚህ ነው ፍጹም ሰው አይባልም በኦርቶዶክስ። እንደው ነውር ነው። እንደውም እንትን ነው እንደ መንፍቅና ይሄ ምንድን ነበር ንስጥሮሳዊ ነው ሲሉ ነበር ባለፈ ሳይሆን ሁሉ ጊዜ እንትን የሚሉት ማለት ነው የሚያስተምሩት። ምንድነው በኦርቶዶክስ ኢየሱስ በፍጹም ሰው ሰውነቱ ይሄን አደረገ ምን አለ መለኮትነት አለ። በመለኮትነት ውስጥ የኢየሱስ ሰውነት አለ። ልክ እንደ መነጠል እንደማትችለው ሁሉ ማኪያቶ ማለት ነው የኦርቶዶክስ አስተምሮ። ስለዚህ ሲበላም ሲጠጣ ያኒ መለኮት ያለበት ነው። አስበዋል። ሲተኛም ለምሳሌ መርከብ ላይ በተኛ ሰዓት በተራበ ሰዓት በለሲቱን በረገመባት ሰዓት ያኒ ይሄ ሁሉ ምንድነው
አምላክም ሰው ነው የሚባለው እንጂ